አዶኒቶሎጂ የሚሉት የሃይማኖት ስም አለ። ምን ማምለክ ይመስላል? የሴት መቀመጫ የሚያመልኩ ሰዎች ናቸው። አዶኒቶሎጂ ቸርች ተብሎ ጉግል ብታይ መጽሐፍ ሁሉ አላቸው አማዞን ላይ የሚሸጥ። አምነን እንጂ ገብታን አይደለም እናመሰግናት። ገብታን አይደለም ማለት ይሄው በድንግልና ጸንሶ በድንግልና መውለድ እንዴት ይቻላል? ይሄን ታምነዋለህ እንጂ አታውቀውም። በምንም ታምር ታምነዋለህ እንጂ ልታውቀው አትችልም። ስለዚህ ገብታን አይደለም አምነናት በቃ ሆነ እግዚአብሔር በሷ ይሄን አደረገ ብለን ነው። ቅዱሱ እግዚአብሔር ቅድስናውን ሲገልጥበት ተራራውን ቅዱስ አለው። ቤዛ የሆነው ስጋና ደም በሷ ከተገለጠ እሷን ቤዛ ማንልበት ምን ምክንያት አለ? ምናልባት ሰው በማንነቱ ሲሄዱበት የራሱ ክብር ሲነካበት ቱግ የሚለውን ያህል ቤተክርስቲያን እንደ ቤተክርስቲያን ስትነካ ምስራቅ ላይ ምዕራብ ላይ ሰሜን ደቡብ ላይ ያለችው ቤተክርስቲያን ስትነካ አንድ ክርስቲያን ሲነካ እኔ ተነካሁም ማይል ከሆነ የሱን ማንነትና የሱን አካባቢ ብቻ እያየ ሰው የሚያስብ ከሆነ ቤተክርስቲያን በጠባዩ እንደዚህ አይደለችም። ቅድም አንተ ኩላዊት ያልካት በሁሉ ያለች ናት። ኩላዊት እንጂ ክልላዊት የምትባል ቤተክርስቲያን የለችም። ከዚያ ውጪ ዝም ለመጽሐፍ ቅዱስ ይዘህ ኢየሱስ ኢየሱስ ስላልክ ቤተክርስቲያን ሊሆን አይችልም። በፍጹም ሊሆን አይችልም። እኔ አይደለሁም ለመጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 7 ላይ ክርስቶስ ክርስቶስ የሚሉ ኢየሱስ ኢየሱስ የሚሉ ግን ኢየሱስ የማያውቃቸው የኢየሱስ ሰባኪዎች ነበሩ። መጽሐፍ ቅዱስ በግልጽ ቋንቋ ነው የሚናገረው። የሽፍታ መጫወቻ ሆነው ብዙ ዋጋ ከፍለዋል አባቶቻችን። ይሄን ያደረጉት ለምንድን ነው? እዚህ የተማረ ጠፍቶ ነው? እዚህ መነኩሴ ጠፍቶ ነው? አይደለም። ሐዋርያዊ ሰንሰለት እንዲጠበቅ ከመፈለግ የተነሳ ነው። በሐዋርያዊ መንበር ውስጥ ሳይመጣ ማንን ሾመ ሳይባል ከሐዋርያትም ከሰባርዲትም አንዱ ሳይመለከተው ሰው ዝም ብሎ ከመሬት ተነስቶ እኔ ካህን ነኝ እኔ ነብይ ነኝ አይቻልም። ይሄ ወፍዘራሽነት ነው። ይሄ ፖለቲካ ላይ ሊቻል ምናልባት ያስኬድ ይሆናል። አድፋጩና ደግሞ የዚህ ዘመን ሰይጣን ዝም ብሎ ለመንገደኛ ሁሉ ይወጣ ሊመስል ይችላል። እሱ ማቴዎስ 7 ላይ ቀደም ያለው ነው። አው ክህነት በሌለው ቦታ መታሰቢያ ሊሆን እንደው መታሰቢያም ላይሆን ይችላል። ከመታሰቢያም በታች ነው። ክህነት ሳይኖር ስጋውና ደሙን መባረክ ወይም ደግሞ መለወጥ አይቻልም። ቅድም ያለው ይሄ ሐዋርያዊ ሰንሰለቱ ሳይኖር ያለ ሐዋርያዊ ሰንሰለት ስጋና ደሙን ማክበር ስለማይቻል ከእንጨት መርጦ ለታቦት ከሰው መርጦ ለሹመት የሚባለው አባባላችንም ይሄንን ያሳያል። ዓለም ይሄንን አርግ ሲል እሺ የሚል የሃይማኖት ርዕዮት ከዓለሙ ጋራ ምንም አይነት ቁርቋሶ ውስጥ አይገባም። የኦርቶዶክስ ቤተክርስቲያን ያየህ እንደሆነ በዚያም በዚህም ስቃይ የሚበዛባት ቁስል የሚበዛባት ዛሬም ድረስ ቀራኒዮ ሆና የምትሰቀለው የምትቸነከረው ከውስጥም ከውጭም እንባ የሚበዛባት ለዚህ ዓለም ርዕዮት ያልተመቸች ቅድስትና ሐዋርያዊት ክርስቶሳዊት ስለሆነች ነው። እግዚአብሔር እኮ የእናትነት ስልጣን ሰጣት። በቃ አለቀ። እዚህ ጋር የእግዚአብሔር እናት ወይም የክርስቶስ እናቱ ስትሆን እኛ እኮ ልንል የምንችለው ብጽዕት ቅድስት እንዲህ ወዘተርፈ እንዲህ ቃላትን ነው የምናመጣ። የእኛ ምስጋና የእግዚአብሔር እናት አያደርጋትም። የእግዚአብሔር እናት ሆና ስለተገኘች ግን ምስጋና ሰጠናት፣ አከበርናት። አንድ ጊዜ አንድ አባት ሲናገሩ ምን አሉ? ሰው ሀገርና ሃይማኖትን አይቀየርም የሚል ሀሳብ አነሱ። ለምሳሌ የፖለቲካ ምክንያት ራእይ ታየኝ ተገለጠ። እኛም ሀገር አንዳንድ እብዶች አሉ። ለምሳሌ ሰው የሚያውቃቸው። በነገራችን ላይ እብደት ማለት አፈ ጎልዳፋ ልብስ አዳፋ መሆን አይደለም። ጥርት ያለ ልብስ እየለበሱ ጥርት ያለ ቋንቋ እየተናገሩ ማበድ አለ። ፍጥረት ሁሉ ለእግዚአብሔር ይገዛል። ሰላም ጤና ይስጥልኝ ውድ የቲአርቲ ሚዲያ ቤተሰቦች፣ በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ ጤንነት፣ በጎነት ከእናንተ ጋር ይሁን። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ። የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 13 ቁጥር 7 ዋኖቻችን ፕሮግራማችን ጀምሯል። ፍጥረት ሁሉ ለእግዚአብሔር ይገዛል። ዛሬ እንግዲህ ለየት ያለ ሀሳብ ለየት ያለ ማትረፊያ የሆኑ ሀሳቦችን ልናነሳ እዚህ ስቱዲዮ ተገኝተናል። እጅግ የተወደዱ መምህራችንን ጋብዘናል። ካፍታ ቆይታ በኋላ እንመለሳለን። ፍጥረት ሁሉ ለእግዚአብሔር ይገዛል። የዛሬ እንግዳችን ሊቀ ሊቃውንት መምህር ስሙር አላምሮ በቅዱስ ዮሐንስ ቤተክርስቲያን የስብከተ ወንጌል ኃላፊ እንዲሁም ደግሞ የመጽሐፍ መምህር ናቸው። እንኳን ደህና መጡ መምህር። እንኳን ደህና ቆያችሁ።
እንዴት ነው? እንኳን አደረሰዎት። እንኳን አብሮ አደረሰን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ። ፍስሐ ወሰላም። እንኳን አደረሰዎት በድጋሚ። እንኳን አብሮ አደረሰን። በዓል እንዴት አለፈ? ጥሩ ነው እንደተለመደው፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። እንግዲህ ፕሮግራማችን ጀምሯል። ዛሬ ጥሩ ጥሩ ሀሳቦችን እናነሳለን። ማትረፊያ የሆኖቹ ሀሳቦችን እናነሳለን ብዬ አስባለሁ። መጀመሪያ ወደው ፈቅደው ውድ ጊዜዎትን ሰውተው ስለመጡ እጅግ አድርጌ አመሰግናለሁ። አመሰግናለሁ። እንደው ለመጀመሪያ ክል ጥያቄን ቤተ ክርስቲያን ሲባል በተለይ በክርስትና እምነት ውስጥ ያሉ እጅግ በጣም ብዙ እምነቶች አሉ ወይ ቤተ እምነቶች አሉ እና ሁሉም ቤተ ክርስቲያን ሲሉ እንሰማቸዋለን በተለያየ ቋንቋ ቢጠሯቸውም እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብላ የምትጠራው ከሌሎች ምንድን ነው የሚለያት? ሌሎችስ ቤተ ክርስቲያን ተብሎ ለመጠራት እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አንድ የሚያደርገን ነገር አለ ወይስ ቤተ ክርስቲያን የሚለውን ሁሉ መጠቀም ይችላል? ምናልባት እንግዲህ ይሄ አጨቃጫቂ ጉዳይ ነው። ሰው ድሀ ሆኖ ሳለ ሀብታሙ ሊባል ይችላል። ትንሽ ሆኖ ሳለ ታላቁ ሊባል ይችላል። ግልፍተኛ ወይም ግንፍልተኛ ሆኖ ሳለ ትዕግስቱ ሊባል ይችላል። ይሄ ከጠባይ ጋር የማይሄድ አንድ ባለቅኔ ከዚህ አስቀድሞ ቦ ህስው ስመ ተጸውኦ የሚል የመወድስ የሚባል ቅኔ ያለና የውሸት ስም አለ ብሎ ይጀምራልና የውሸት ስም የሚለው ምኑን ነው? ለምሳሌ ባለቅኔው ምንን ያመጣሉ? የውሃ እናት ምትባላለች። የውሃ እናት ታውቋታላችሁ? ውሃ ውስጥ ነው የምትኖረው። ውሃው ቢደርቅ እሷ የለችም። ግን ስሟ የውሃ እናት ውሃን እንዳስገኘችው በቃ እሷ ከሌለች ውሃው እንደማይኖር አይነት የውሃ እናት የውሃ አስገኝ የሚል ነገር ትርጉም ያለውና የዚች አሁን የውሃ እናት የተባለችው ወይ የውሃ ልጅ የውሃ ጥገኛ ነበር ስሟ መሆን የነበረበት እና አንዳንድ ጊዜ የውሸት ስሞች አሉ የሚለው ቃል ወደ ቤተ ክርስቲያናችንም ሲመጣ የውሸት የሆኑ ስሞች ይኖራሉ። መጀመሪያ ቤተ ክርስቲያን ማለት በነገራችን ላይ ሰፊ ትርጉም ያለው ነው። ቤተ ክርስቲያን ማዕከሉ ክርስቶስ ያለበት ቤት ነው። የክርስቶስ ቤት እንደማለት ነው። ሀሳቡ ደግሞ ሲሰፋ የተጠሩ የተመረጡ ሕዝቦች እንደማለት ነው። በሌላ መልኩ ደግሞ ክርስቶስ ካለባት በኋላ ወይም ደግሞ ክርስቶስ ከመሰረታት በኋላ በክርስቶስ ስጋና ደም በክርስቶስ ትምህርት የተመሰረተችው ቅድስት ቤተ ክርስቲያን ድል የነሱ ጻድቃን ሰማዕታትና በተጋድሎ ላይ ያሉ ምእመናን የሚኖሩባት ናት። ክርስቶስን ማዕከል አድርጋ ማለት ነው። ይሄ ብቻም አይደለም። ስጋው የሚቆረስባት ደሙ የሚፈስባት ልጅነት የሚገኝባት በጥምቀት ይሄ ሁሉ ያለባት ቅድስት ቤተ ክርስቲያን የምትባል እሷ ናት። ከዚያ ውጭ ያለው የውሃ እናት እንዳልኩት ነው። ስሙ የውሃ እናት በቃ ስም አለው። ልክ በራእይም ላይ ያለው ስም አለህ ሞተህም አለ እንደተባለው ማለት ነው። እና ቅድስት ቤተ ክርስቲያን ለማለት ወይም ቤተ ክርስቲያን ለማለት ክርስቶስ በምን መልኩ እየተገለጠ ነው? እዚያ ስጋውና ደሙ አለ፣ ጥምቀት አለ፣ ልጅነት አለ፣ ድል የነሱ ሰማዕታት ጻድቃን እንዲሁም ደግሞ በተጋድሎ ላይ ያሉ በመጋደል ላይ ያሉ ሰዎች አሉበት የሚለው ክርስቶስ በአጠቃላይ የዮሐንስ ወንጌል ምዕራፍ 15 ቁጥር 5 ሁልጊዜ የምጠቅሰው ደስ የሚለኝ በነገረ ክርስቶስ ዙሪያ ይሄ ነው። እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናቸው ያላቸው። እኛ ግንዱ ብቻ ያለበት ከሆነ እሱ ቤተ ክርስቲያን ሊባል አይችልም። ክርስቶስ ነው። ክርስቶስም ቢባል ደግሞ ክርስቶስን ብቻውን አይደለም የምናውቀው። በሰማይ ብንመለከተው እንዲያው አብ ወልድ መንፈስ ቅዱስ ብለን ብቻውን አይደለም የሚታየው። ኪሩቤልና ሱራፌል አሉ። ክርስቶስን ቀና ብለን እንዲያው አይናችን በርቶልን አይናችን ተገልጦልን ብናየው ብቻውን አይደለም። እሱ የያዙ የእሱን ዙፋን የተሸከሙ ኪሩቤል ሱራፌል አሉ። ክርስቶስን የምታየው እነሱን እያየህ ነው። ወደ ምድር የመጣን ደግሞ እንደሆነ ይሄው እኔ የወይን ግንድ ነኝ እናንተ ቅርንጫፎች ናችሁ አለ። ቤተ ክርስቲያን ማለት ይቺ ናት። ግንዱ የበቀለበት እርሻ ወይም መሬት እንደገና ግንዱ ያበቀላቸው ቅርንጫፎች አብረው መኖር አለባቸው። ይሄ ሁሉ ሲኖር ቅድም ያለው ደግሞ ጥምቀቱ፣ ቁርባኑ ወዘተርፍ እንዲህ ከዚህ ጋር የሚያያዙ የነገረ ድህነት ምስጢራት የሚፈጸሙባት ቤተክርስቲያን ናት ቤተክርስቲያን የምትል። ከዚያ ውጪ ዝም ለመጽሐፍ ቅዱስ ይዘህ ኢየሱስ ኢየሱስ ስላልክ ቤተክርስቲያን ሊሆን አይችልም፣ በፍጹም ሊሆን አይችልም። እኔ አይደለሁም መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 7 ላይ
ክርስቶስ ክርስቶስ የሚሉ ኢየሱስ ኢየሱስ የሚሉ ግን ኢየሱስ የማያውቃቸው የኢየሱስ ሰባኪዎች ነበሩ። መጽሐፍ ቅዱስ በግልጽ ቋንቋ ነው የሚናገረው። በስምህ ትንቢት ተናግረን በስምህ አጋንንትን አውጥተናል ይላሉ። ክርስቶስ ሲመጣ እውነት እውነት እላችኋለሁ አላውቃችሁም ይላቸዋል። ኢየሱስ የማያውቃቸው የኢየሱስ ሰባኪዎች አሉ። ክርስቶስ የማያውቃቸው የክርስቶስ ሰባኪዎች ነን የሚሉ አሉ። ስለዚህ ቤተ ክርስቲያን ማለት እግዚአብሔር የሚያውቃት እግዚአብሔርን የምታውቅ ክርስቶስ የሚያውቃት ክርስቶስን የምታውቅ ነው በትክክል እንጂ ዝም ብሎ ስሙን ተሸክማ ኢየሱስ በማለት የምትለፈልፍ አይደለችም። ክርስቶስን በሀሳብም እንደገና በአካልም መግለጥ የምትችል መሆን አለባት ቤተ ክርስቲያን ማለት። እንዶ ከዚህ ሀሳብ ሳልወጣ ከቤተክርስቲያን ባህሪያት ውስጥ አንዱ ሐዋርያዊት ነች የሚል ሀሳብ ያነሳል እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያዊትም አይደለችም የሚል ሀሳብ ደግሞ ይነሳል። ይህንን የሚያነሱት በዛኛው ወገን ያሉ አንዳንድ ሰዎች ያነሳሉ። የሐዋርያ ሰንሰለት የለባትም ሐዋርያዊትም አይደለችም ይባላል እና እስቲ ከዚህ አንጻር እናንሳ። አለማወቅ ወይ አለማንበብ ሊሆን ይችላል። ለምሳሌ መድኃኒታችን ኢየሱስ ክርስቶስ ማቴዎስ ወንጌል ላይ ቅዱስ ጴጥሮስን አንተ አለት ነህ ብሎታል። በአንተ አለትነት ቤተክርስቲያን ይሰራለሁ የሚለው ይታወቃል እኮ። የጴጥሮስ ስጋ ተፈትቶ አይደለም፣ የጴጥሮስ ደም ፈሶ አይደለም። በአንተ አለትነት ቤተክርስቲያን ይሰራለሁ የተባለው በሱ ትምህርት ነው፣ በሱ ሐዋርያዊ ክህነት ነው። እና ቤተክርስቲያናችን በዚሁ አጋጣሚ ከማንም ሰው ሊያየው የሚችል ዶክሜንት ያላት እንደመሆኗ መጠን ከሐዋርያት ጀምሮ የመጣው ሰንሰለት ሳይበጠስ እስከ ብፁዕ ቅዱስ አቡነ ማትያስ ድረስ ደርሷል። እስክንድሪያ እናታችን የምንለው ዝም ብሎ ሀገሩን ግብጽን ወደናት አይደለም። ግብጽ ላይ ሐዋርያዊ ሰንሰለት ስላለ ነው። ያ ማን ነው? ቅዱስ ጴጥሮስ፣ ቅዱስ ማርቆስ፣ ኢዩዲዩስ እያለ በቤተክርስቲያናችን አቆጣጠር እንዲህ እየፈሰሰ የሚመጣ የሐዋርያ ሰንሰለት ስላለ ነው። ያው ብዙ ጊዜ ሲባል እንደነበረው ለ1600 ዓመት ቤተክርስቲያኒቱ የኔ የምትለው ጳጳስ ማለት ቋንቋን የሚናገር ከመካከል ከኢትዮጵያውያን ወገን ያልሆነ ግብፃዊ አባት ስታመጣ የነበረው ይሄ ሰንሰለት እንዳይበጠስ ነው። ስለዚህ ዋጋ የተከፈለለት እጅግ በጣም ብዙ ዋጋ ተከፍሎለት ማለት ስልጣነ ክህነት ለማምጣት እኮ ሰዎቹ በእግራቸው የሄዱ ስለነበረ እልፍ ሲል ያው በጀልባ ሲሄዱ ስለነበረ የወንበዴ ያዞ የሽፍታ መጫወቻ ሆነው ብዙ ዋጋ ከፍለዋል አባቶቻችን። ይህን ያደረጉት ለምንድን ነው? እዚህ የተማረ ጠፍቶ ነው? እዚህ መነኩሴ ጠፍቶ ነው? አይደለም። ሐዋርያዊ ሰንሰለት እንዲጠበቅ ከመፈለግ የተነሳ ነው። ስለዚህ ቅድስት ቤተ ክርስቲያናችን ሐዋርያዊት ናት ስንል በታሪክ ከሐዋርያት ጀምሮ የመጣ እገሌ እገሌ ብሎ በስምና በቁጥር የሚታይ የሚዳሰስ ሰንሰለት ስላለ ነው። አንድ ሁለተኛ ደግሞ ሐዋርያዊት ናት ስንል የክህነት ቅብብሎሹ ነው። በሐዋርያዊ መንበር ውስጥ ሳይመጣ ማን ማንን ሾመ ሳይባል ከሐዋርያትም ከሰባርዲትም አንዱ ሳይመለከተው ሰው ዝም ብሎ ከመሬት ተነስቶ እኔ ካህን ነኝ እኔ ነብይ ነኝ አይቻልም። ይሄ ወፍዘራሽነት ነው። ይሄ ፖለቲካ ላይ ሊቻል ምናልባት ያስኬድ ይሆናል። ዝም ብሎ ሰው ተነስቶ እኔ ይሄ መንግስት አልተመቸኝም ብሎ ምናምን መንግስት ለመሆን የሚደረግ ጥረት ሊኖር ይችል ይሆናል። እሱም እንዲያውም አግባብነት ያለው አካሄድ አለ አይደለ? እንዲሁ ዝም ብሎ ነፍጥ ማንሳት ክልክል ነው አይደለ? በስርዓት በዚህ ዓለም እንኳን አካሄዳለሁ። በቤተ ክርስቲያን ግን እንደዚህ አይደለም። ማንም የከፋው ሰው ተነስቶ እኔም ካህን ነኝ ማለት አይችልም። ያ ቢሆን ኖሮ በሐዋርያት ስራ ላይ የተጻፉ የአስቄዋ ልጆች አሉ እነ ቅዱስ ጳውሎስን ሲፈውሱ አይተው ጳውሎስስ ማን ስለሆነ ነው እነ ጴጥሮስ ምን ስለሆኑ ነው ይሄን ያደርጉ የነበሩ ብለው በኢየሱስ ስም ውጣ ማለት ጀመሩ ሰይጣንን። በጣም የሚገርመኝ ታሪክ እሱ ነው። ኢየሱስን አውቀዋለሁ ጳውሎስን ማን ነው ኢየሱስን አምነዋለሁ ጳውሎስን አውቀዋለሁ ለምን አንተሙ እናንተ ግን እነማን ናቸው አለ ሰይጣን። እንኳን ማንኛው ክህነት እንዳለው ማን እንደሌለው በደንብ ያውቃል። አድፋጩና ደግሞ የዚህ ዘመን ሰይጣን ዝም ብሎ ለመንገደኛ ሁሉ ይወጣ ሊመስል ይችላል። እሱ ማቴዎስ 7 ላይ ቀደም ያለው ነው። በስምህ ትንቢት ተናግረናል፣ በስምህ አጋንንትን አውጥተናል እያሉ ግን የውሸት ፈውስ የውሸት ትንቢት ሲናገሩ የነበሩ ወይም ሲያደርጉ የነበሩ ሰዎችን እውነት እላቸዋለሁ አላውቃችሁም ይላል። ስለዚህ ስልጣነ ክህነት እንኳን ተዋረድ ያለው ጋኔን እንኳን የሚያውቀው ስልጣነ ክህነት ማለት ነው። ጳውሎስን አውቀዋለሁ እናንተ እነማን ናችሁ አለ። ጳውሎስ ጌታችን ኢየሱስ ክርስቶስ የጠራው ነው። በሱ ጥሪ ጸጋ የተሰጠው ሰው ነው ቅዱስ ጳውሎስ።
በዚህ ሰንሰለት ያልመጣ ሰው ከሐዋርያት ጋር አብሮ ያልሰራ ሰው ግን እንዲሁ ዝም ብሎ ከመሬት ተገንጥሎ እንዲሁ ዝም ብሎ ከሜዳ መጥቶ እኔ እንደዚህ ነኝ ቢል ቤተክርስቲያንና የቤተክርስቲያን ሰው ሊሆን አይችልም። ስለዚህ ከሐዋርያዊ ሰንሰለቱ ባሻገር ክህነትን በመጠበቅ ከዲቁና እስከ ጵጵስና ያለውን ስልጣነ ክህነት ተዋረዳዊ በሆነ መንገድ የጠበቀችና ጠብቃ ያለች ቅድስት ቤተክርስቲያናችን ናት። ይሄ እኮ የሚታይ ነው፣ ምንም የሚዋሽ ነገር የለውም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያዊት ናት ስንል ሐዋርያት ያደርጉት የነበረውን በሙሉ እያደረገች ያለች ናት። ምንም የጎደለባት ነገር ሐዋርያት የሚያደርጉትን በሙሉ አድርጋለች፣ እያደረገችም ነው። ሐዋርያት አጥምቀዋል፣ ቤተክርስቲያን ታጠምቃለች። ሐዋርያት አቁርበዋል፣ ቤተክርስቲያን ታቆርባለች። ቤተክርስቲያን ሐዋርያት ያላደረጉት የምታደርገው ነገር የላትም። ያደረጉትን በሙሉ ግን እያደረገች ትገኛል። ስለዚህ ይሄኛውም ድርጊቷ በራሱ አንዱ የሐዋርያዊነቷ መገለጫ ነው። ካነሳነው ሀሳብ ለምሳሌ አንዱ ቤተክርስቲያን ከምታደርገው ትልቁ ለምሳሌ የሚስጥራት ሁሉ በኩር የሚባለው ቅዱስ ቁርባን ነው። በተለይ ምእመናን ቅዱስ ቁርባንን ስንቀበል ኢየሱስ ክርስቶስን ገንዘብ እናደርጋለን ብለን እናምናለን። በሌላ ወገን ግን መታሰቢያ ነው ቅዱስ ቁርባን የሚል ሀሳቦች ይነሳሉ። እንደው ከቤተክርስቲያናችን አስተምህሮ አንጻር ከመጽሐፍስ አንጻር እሱ እንዴት ማንሳት እንችላለን? አዎ ክህነት በሌለው ቦታ መታሰቢያ ሊሆን እንደውም መታሰቢያም ላይሆን ይችላል። ከመታሰቢያም በታች ነው። ክህነት ሳይኖር ስጋውና ደሙን መባረክ ወይም ደግሞ መለወጥ አይቻልም። ቅድም ያለው ይሄ ሐዋርያዊ ሰንሰለቱ ሳይኖር ያለ ሐዋርያዊ ሰንሰለት ስጋና ደሙን ማክበር ስለማይቻል ውሃውን መጠመቂያ ማድረግ አይቻልም። አሁን የሐዋርያት ሥራ ምዕራፍ 9 ላይ ሳውል ያሁኑ ቅዱስ ጳውሎስ መድኃኒታችን ኢየሱስ ክርስቶስን በአካል አገኘው ማለት ተገለጠለት፣ ቃል በቃል እያናገረው ነው። ለምን ታሳድደኛለህ እያለ እና በጣም የሚገርመኝ ሁሌም ክርስቶስን አግኝቶታል። ሳውል ያሁኑ ጳውሎስ አግኝቶት ቃል በቃል እያናገረው ነው እና ትድን ዘንድ የምታደርገውን የሚገባህን ይነግሩሃል ሰዎች ብሎ ለራሱ ለሳውል ወይም ለጳውሎስ ነገረው ክርስቶስ አምላካችን። ከዚያስ ራሱ ክርስቶስ ወደ ሐናንያ ቤት ላከው። አየው ክርስቶስ ወደ ፍጡር ወይም ፈጣሪ ወደ ፍጡር ሰው ሲልክ እኔ አሁን ይሄንን ሳስብ ሁሌም ጌታ ብቻ ይበቃኛል፣ ካህን የለም፣ ክህነት የለም፣ ምን ያስፈልጋል የሚሉ ሰዎች ያሳዝኑኛል። ትልቅ መልስ ነው ይሄ፣ በቂ መልስ። በጣም ነው የሚገርመው። ምክንያቱም ራሱ ክርስቶስን አግኝቶ ራሱ ጳውሎስ አንተ ትበቃኛለህ፣ ቄስ ምን ያደርግልኛል፣ አጥማቂ ምን ያደርግልኛል አላለም። እሱ እሺ ብሎ ወደ ሐናንያ ቤት ነው ሄደው። በሌላ መልኩ ደግሞ ክርስቶስ እኔ እበቃለሁ ሳይል ይበቃል እኮ ክርስቶስ ካህን ነው፣ ሊቀ ካህን ነው፣ ሊቀ ካህናት ነው፣ እናውቀዋለን፣ እናምንበትም አለን። እኔ እበቃለሁ ሳይል እኔን ማናገር በቂ ነው ሳይል ወደ ደካሞቹ ካህናት ወይም ደግሞ ወደ ሐዋርያቱ የላከበት መንገድ የሚገርም ነው። ስለዚህ ጥምቀት የሚፈጸመው የውሃ ጥምቀት፣ የልጅነት ጥምቀት፣ ስጋውና ደሙ ድህነት የሚፈጸመው ባጭሩ ስልጣነ ክህነቱ ባላቸው እግዚአብሔር በመረጣቸው መርጦ በሾማቸው ሐዋርያዊ ሰንሰለት ውስጥ ነው። ያ ባይሆን ኖሮ እንደው ሐዋርያት ይሄ ስርዓት እንዲጠበቅ አይመስልህም ክርስቶስ ይሄንን ያደረገው እንጂ እኮ መዳን ይበቃው ነበር። ዝም ብሎ ማንም ከመሬት እየተነሳ እኮ ጌታን አገኘሁት ድኛለሁ እንዳይል እኮ ነው ይሄን ያደረገው። በቃ አናገረኝ እኮ በቃ ስለዚህ እኔም ሐዋርያ ነኝ እንዳይል እኮ ነው ወደ ሐናንያ የላከው ቅዱስ ጳውሎስን፣ ያሁኑን ጳውሎስ ያኔውን ሳውል ማለት ነው። ከመንገድ እየተነሳ ማንም ጌታ በራእይ አናገረኝ ምን እያለ እንዳይዘላብድ እንዳያሾፍ እንደው አስቀድሞ ማጠሩ ነው ክርስቶስ አምላካችን እና ወደ ሰው ላከው እና ድህነት የሚገኝበትን ስራ የሚሰሩ የተመረጡ የእግዚአብሔር አገልጋዮች ካህናቱ ናቸው። አሁንም በዛ ሰንሰለት ውስጥ ነው እና ስጋው ደሙም እውነት ነው። ስልጣነ ክህነት በሌላቸው ሰዎች እንደው ይባረካል ከተባለ ዝም ብሎ እንደ ሃሌሉያ ስላልክ ወይም ደግሞ ኢየሱስ ስላልክ ሊሆን አይችልም። ከይቅርታ ጋር ሊሆን አይችልም። ስልጣነ ክህነቱ አለ ሆይ? እሺ አሁን በደማስቆ ምድር ጳውሎስ ሲላክ እንዲጠመቅ የሀገር ሽማግሌ እኮ ጠፍቶ አይደለም። በደማስቆ ብዙ ክርስቲያኖች አሉ። ወደ አንዱ አባወራ ቤት እንዲሄድ ማድረግ ግን አባወራነት አጥማቂነት አይደለም። የክርስቶስን ክብር የሚያሰጥ ወይም ደግሞ ልጅነትን የሚያሰጥ ሊሆን አይችልም። ስለዚህ ስልጣነ ክህነት ያለው ሰው ተመርጦ ነው ሰው ለድህነት የሚታዘው ወይም ሂድ ወደ የሚባለው። ክርስቶስ አምላካችን በማቴዎስ ወንጌል ምዕራፍ 8 ሉቃስ 17 ላይ በተለያየ ደዌ የተያዙትን ሰዎች ሂዱ ራሳችሁን ለካህን አሳዩ ነበር የሚለው እንጂ ለሐኪም አሳዩ። ሐኪም ስለው በእርግጥ ካህናትም ሐኪም ናቸው፣ ግን ዝም ብሎ እንዲሁ ለሰፈር ወጌሻ ለሰፈር ሽማግሌ አሳዩ አላለም። ለካህናት ነው የሚለው። እሱ ራሱ ሊቀ ካህናት ነው፣ ግን ሂዱ እያለ ሰዎችን ወደ ሰው ይልካል። ፈጣሪ ወደ ፍጡር ሰዎችን ይልካል። የሚደንቅ እኮ ነው። ማዳን ቢባል
ይቅርታ ማድረግ ቢባል መፈወስ ቢቻል የባህሪ ጌትነት እኮ ያለው እሱ ክርስቶስ ነው። ግን የባህሪ ስልጣን ወደ ሌላቸው ወደ ሰዎቹ እየላከና ያለ ይሄ ሁሉ የሚያሳየን ስልጣነ ክህነት ዝም ብሎ መንደር ለመንደር የሚሆን አይደለም። ክርስቶስ ያከበራቸውና የመረጣቸው ሰዎች አሉ፣ ወደዛ መሄድ ነው። ስለዚህ ስጋው ደሙም ሊለወጥ የሚችለው እና ድህነት ሊያሰጥ የሚችለው ስልጣነ ክህነቱ ባላቸው ሰዎች ሲጸለይ ነው፣ ሲቀደስ ነው እንጂ ዝም ብሎ ተሰባስበው እኔ እናንተ አሁን ዝም ብለን የሆነ እንትን አምጥተን በጌታ ስም ብለን ባርከ ነው ስጋና ደም ልናደርገው አንችልም። በፍጹም ይቻል አይደለም። በክርስቶስ ስም የሆነ ነገር ለማድረግ ራሱ ክርስቶስ ምን አድርጎልሃል? ምን ሰጥቷል? የሚታይ የሚጨበጥ ስልጣን በቃ ይሄ የተጨበጠ የታወቀ አንዲት ቤተክርስቲያን መስርቷል ክርስቶስ አምላካችን። ከዚያ ውጭ ድነት የለም። ድነት የለም ስንል ስጋውና ደግሞ አያድንም እያልን ነው። ከዚህ ከቤተክርስቲያኒቱ ውጭ የእኛን ትምህርት እንዲያውም የበለጠ የሚገልጽልን ቅዱስ ቆጵርያኖስ የሚባል የቤተክርስቲያናችን ታላቅ ሊቅ አለ። እሱ ምን ይላል? ቤተክርስቲያንን በኖህ መርከብ ይመስላታል። ያቺ የኖህ መርከብ የነፍሳት ሁሉ ብቸኛ መዳኛ ናት። የሰዎች ሁሉ ብቸኛ መዳኛ ናት። እምቢ ብለው ወደዚያች መርከብ አንገባም ያሉትና መርከብ ያልሰሩ ሰዎች ያው የሆነውን እናውቃለን፣ ጠፍተዋል። ወደ በረቷ የገቡ እንስሳት፣ አራዊት፣ አዕዋፍ ጨምሮ በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ ግን እንስሳቱ፣ አራዊቱ፣ አዕዋፉ ሰዎችን ጨምሮ 8 ሰዎች ወደ መርከቧ ገብተው ድነዋል። እና ቅዱስ ቆጵርያኖስ ያቺ መርከብ ማለት የኖህ መርከብ ማለት ቅድስት ቤተ ክርስቲያን ናት፣ የክርስቶስ መርከብ የሆነችው ቅድስት ቤተ ክርስቲያን ናት ይላል። የኖህ መርከብ ውስጥ ያልገቡ ነፍሳት እንደጠፉ ሁሉ ባንዲት የክርስቶስ መርከብ በቅድስት ቤተ ክርስቲያንም ያልተሰባሰቡና ያልገቡ ሁሉ ያላመኑ ሁሉ ድህነት የላቸውም ነው የሚለው። ቅዱስ ያሬድም እንደዛው አመኖ ኢቲ መድኃኒትን ተኮነት አንቀጸ ሕይወት ቤተ ክርስቲያን ቅድስት ማለት ቤተ ክርስቲያንን ልክ እንደ ቆጵርያኖስ የኖህ መርከብ አድርጎ ይገልጣታል። እና ቅድስት ቤተ ክርስቲያናችን ድህነት የሚሰጥባት የሚገኝባት ስጋው ደግሞ የሚከብርባት ብቸኛዋ ቤተ ክርስቲያናችን ናት። ከዚያ ውጪ ልክ ዓለም ላይ ተመሳሳይ ምርት እንደሚባለው ተመሳሳይ ምርቶች ማለት ተመሳሳይ ተሰሩ ይኖራሉ። ሃይኮፒ በቃ ይሄው ነው። ሃይኮፒ እንደዛ ነው ሊሆን የሚችለው፣ እንደዛ ነው። ስለዚህ ምእመናን ወይም ደግሞ ማንኛውም ሰው እንደው ዝም ብሎ የልብስ የጫማ ወይም ደግሞ የመኪና የምን ሃይኮፒ ሳይሆን የስልክ ብቻ ሳይሆን የእምነትም ሃይኮፒዎች አሉና ይሄንን መጠንቀቅ እጅግ በጣም ተገቢና ወሳኝ ነገር ነው። ድህነት ያለው ቤተክርስቲያናችን ነው ስንል ይሄ ነው ዋናው ነገር። ስጋውን ደግሞ ሊቀይር የሚችል አሁን እናያለን እኮ በእርግጥ አንዳንድ በነገራችን ላይ አንዳንድ የእምነት ተቋማት ምናልባት በእኔ ግንዛቤ ወደ 10 የሚደርሱ ሉተራን የሚባሉት አንዳንዶችም ወጣ ያሉት በጥምቀት በቁርባን እናምናለን ይላሉ። ሁለት ጥያቄ ያለው የመጀመሪያው የሚያጠምቁት በማን ስልጣን? ውሃው ስላለ ውሃው እኮ መጠመቂያ ሊሆን አይችልም፣ መዘፈቂያ ሊሆን ይችላል። መጠመቂያ ማለት ልጅነት የሚያሰጣ አይሆንም። እንቆርባለን ብለው እንደውም ሐሙስ የኛ ጸሎተ ሐሙስ ላይ ብዙ ፕሮግራም ሲሰሩ እናያለን። በማን ስልጣን ነው የሚለወጠው? ቅድም እንዳልኩት ምለን እናንተ ተሰብስበን ጌታ ጌታ ስላልን የሚለወጥ ስጋና ደም የሚያድን ስጋና ደም የለም። እኛ ደግሞ ቅድስት ቤተ ክርስቲያናችን ያስተማረችን የክርስቶስ ስጋና ደም የሚያድን ነው፣ ዝም ብሎ ለመታሰቢያ የሚሆን አይደለም። ቅዱስ ጳውሎስም ይሄንን ብሎታል። ለምሳሌ መድኃኒታችን ኢየሱስ ክርስቶስ ማቴዎስ ዮሐንስ 6:35 ጀምሮ ባለው ቁጥር ላይ እኔ የሕይወት እንጀራ ነኝ እያለ ይመጣና ስጋዬን የበላ ደሜን የጠጣ ዘላለም ይወጣል። ይሄ አሁን ከሐዋርያቱ ሰንሰለት ጋር አብሮ መጥቶ ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ አንደኛ ቆሮንቶስ ማለት ነው ምን ይለዋል? ሳይገባው ይህን እንጀራ የበላ ይህን ጽዋ የጠጣ እዳ አለበት እያለ ይናገራል። አሁን መታሰቢያ ቢሆን ተራ እንጀራ ተራ ጽዋ ቢሆን ኖሮ እዳ የሚያመጣ ሊሆን አይችልም። መታሰቢያ እዳ አይደለም። መታሰቢያ የሆነ እውነተኛ አማናዊ ያልሆነ ስጋና ደም እዳ ሊሆንብኝ አይችልም። እንዲያውም ቅዱስ ጳውሎስ በዚሁ መልእክቱ ላይ ሳይገባቸው ይህንን እንጀራ የበሉ ይህንን ጽዋ የጠጡ ሁሉ ሞተዋል ነው የሚለው። ሊገድልና ሊያድን የሚችል ህያው የሆነ ትኩስ የሆነ ስጋና ደም ነው። በነገራችን ላይ ቅድስት ቤተ ክርስቲያን አዲስ ስጋና ደም አዲስ ጽዋ አዲስ ህብስት የላትም። የዕለተ አርቡን ነው የምትሰራው እና ህያው ነው የምንለው ለዚያ ነው። ይሄ ደግሞ ማስረጃችን ምንድን ነው? ህያው እንደሆነ የሚያሳየን ለምሳሌ ዘፍጥረት ምዕራፍ 1 ጀምሮ ያለው ቁጥር ምንድን ነው የሚለው? እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ይልና
ብርሃን ይሁን አለ የሚል ቃል አለው አይደለም? እና ብርሃን ይሁን አለ፣ በራ። አሁን እግዚአብሔር ልክ እንደ ምድራዊ አምፖል ወይ ጀነሬተር አንድ ጊዜ እየለኮሰ አንድ ጊዜ ኦፎን እያደረገ አይደለም ፀሐይ ጨረቃን የሚያበራ ባጭሩ። ቃሉ ሰራቸው፣ ሲያበሩ ይኖራሉ። አንድ ጊዜ ቃል ተናገረ። ሌላው እንደው ወደ ሁሉን ምናልባት ወደሚያስደንቀኝ እኔም በግሌ የሚያስደንቀኝ ደግሞ እግዚአብሔርም አለ ሰውን መልካችን እንደ ምሳሌያችን እንፍጠር ዘፍጥረት 1:26 ቃሉንም የሚሰራን እስካሁን ድረስ የሚገርመው አንድ ጊዜ እግዚአብሔር ተናገረ፣ ቃሉ እስካሁን ሲሰራን ይኖራል እንጂ እግዚአብሔር መቼም ነፍስና ስጋን በወንድ አብራክ በሴት ማህፀን እየገባ አሁን እዚህ ጋር ጭንቅላቱን ሰኞ ወገቡን ከዛ ማክሰኞ እግሩን እንደዛ እያለ የሚሰራ አይደለም። አንድ ጊዜ ነው ቃል የተናገረው። ሰውን በመልካችን እንደ ምሳሌያችን እንፍጠር፣ ቃሉ ሲሰራን ይኖራል። ዘፍጥረት እዛው 1:13 ላይ ምድር ታብቅል አለ። ይሄው ገበሬ እችን ትንሿን ጤፍ መሬት ላይ ይዘራታል፣ ደግሞ ይቀብራታል መልሶ እንድታፈራ። ትንንሽ የሚሆኑ ፍሬዎች መሬት ላይ ተዘርተው እንዲበቅሉ የሚያደርጋቸው የገበሬው ምርምር አይደለም፣ ወይም ለአፈር ስለተሰጠ አይደለም። በተአምር መሬት ስለታዘዘች ነው። ምድር ታብቅል ብሎ እግዚአብሔር ተናገረ። ያ አንድ ጊዜ የተናገረው ቃል ይኸው እስከዛሬ ሲመግበንና ሲያበላን ሲያጠጣን ይኖራል። ቃሉ ሁልጊዜም የሆነ ኃይል ያለው መለኮታዊ ቃል ስለሆነ፣ ስለዚህ በተመሳሳይ መልኩ ክርስቶስ አምላካችን በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ይህ ሥጋዬ ነው እያለ ለደቀ መዛሙርቱ የደሜ ነው እያለ ሰጥቷቸዋል። አንድ ሁለተኛ ቀራንዮ ላይ ተሰቅሎ ሥጋውን ቆርሷል፣ ደሙን አፍስሷል። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ቀራንዮ ላይ የቆረሰውን ሥጋና ደም አንድ ጊዜ ሰጠን፣ ለዘላለም ሲያድነን ይኖራል። ስለዚህ እኛ አሁን ቅዳሴ ስንገባ ወደ ዕለተ አርብ ነው የምንሄደው፣ ወደ ኋላ እየተመለሰ የዕለተ አርቡን ሥጋና ደም ነው የምንበላው የምንጠጣው። ልክ አምላካችን እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ አንድ ጊዜ ተናግሮ ሰውን ሲሰራ እንደኖረ ሁሉ ይህ ሥጋዬ ነው አለ አይደለ? በቃ ሥጋው ሲሆን ይቀጥላል፣ ላመኑት ማለት ነው። ለዚህ ይሄ መንፈሳዊ ምግብና ነውና ላመኑት እሱን መስለው እሱ በሰጣቸው ስልጣነ ክህነት ቅድም ጴጥሮስን አንተ አለት ነህ፣ በአንተ አለትነት ቤተክርስቲያን ይሰራሉ አለ አይደል? በቅዱስ ጴጥሮስ አለትነት ደግሞ ቅዱስ ጴጥሮስ የወለዳቸው ካህናት አሉ፣ ጳጳሳት አሉ፣ ኤጲስቆጶሳት አሉ። በእነሱ ስልጣነ ክህነት በኩል ቤተክርስቲያን እንዲህ ትቀጥላለች። ስለዚህ የሚያድን የዘላለም ሕይወት የሚሰጥ ሥጋና ደም ነው ያለን እንጂ ዝም ብሎ መታሰቢያ አይደለም። መታሰቢያ ማለት የአድዋ በዓል ነው። መታሰቢያ ማለት ዝም ብለን በሰማዕታት ቀን ወዘተርፈ ነው። እሱ መታሰቢያ የሚባለው እሱ ነው። በክርስቶስ ሥጋና ደም ላይ በቤተ ክርስቲያን ትምህርት ላይ ግን መታሰቢያ አይደለም፣ አሁን ያለ እየተፈጸመ ያለ ሂደት ነው። ስለዚህ ቅድስት ቤተ ክርስቲያን ሕያው የሆነ ሥጋ እና ደም ለምእመናኖቿ የምትሰጥ ስልጣነ ክህነት ባለው እንደገና ደግሞ ቤተ ክርስቲያን ክርስቶስ በሚያውቃት ክርስቶስ በሚኖርባት ቤተ ክርስቲያን ውስጥ መኖርን ታሳቢ ያደረገ ነው። ሌሎቹ ግን መታሰቢያ ነው የሚሉት አልዋሹ። ለነሱ አዎ መታሰቢያ ነው፣ ለነሱ ስልጣነ ክህነት የለም። እንደውም ምናልባት ቅዳሴው ላይም እኮ ንጹህ የሆነ ከዚህ ይካፈል ነው የሚለው። ቅድም ያልከውን ሀሳብ ለማጠንከር በፍላጎትም ዝም ብለህ ተነስተህ የምትቀርብበት ቦታም አይደለም። ቤተክርስቲያን የራሷ ስርዓት አበጅታለት ለዛ ክብር የሚበቁትን በዚህ መንገድ ነው ብላ ሁሉ ስርዓት ያለቀለት ሁሉ ነገር ልክ ቅድም የቅዱስ ጳውሎስን አነሳን። ወደ ሐናንያ ሄድ ሲባል አባወራዎች ሳይኖሩ አይደለም ብለ ነበርና ምናልባት አባወራ ቤቱ ሊያስተዳድር ይችላል። ነገር ግን ይህንን ሰማያዊ ርስት የምናገኝበትን የክርስቶስን ገንዘብ የምናደርግበትን ሥጋና ደም ማንኛውም ሰው እንደማይሰጥ ትልቅ ማሳያም ጭምር ነው። እንደገና ብዙ ጊዜ አሁን ሴቶች ለምን አይፈትቱም? እዚህ ጋር የቶማስን ሀሳብ ቤተክርስቲያን የምታነሳበትን ብዙ ሀሳቦች ማንሳት እንችላለን። እንደው ሀሳቡ ሰፋ እንዳይልብን ከሚል አኳያ ነውና መታሰቢያ የሚለውን ለማንሳት ነበር። በደንብ እና በግልጽ ተብራርቷል ብዬ አስባለሁ። ስለ ሴቶች ካመጣ አይቀር እንደው አንዲት ቃል እሺ፣ ከዮሐንስ ክርስቶስን ያጠመቀው ዮሐንስ መጥምቅ ነው አይደለ? አዎ። ከዮሐንስ መጥምቅና ከእመቤታችን በክብር ማን ይበልጣል? እመቤታችን። ምንም አንድና ሁለት የለም፣ ነጭና ጥቁር ነው መልሱ። እመቤታችን የአምላክ እናት የአምላክ ዙፋን በክብር እመቤታችን ናት የምትበልጥ ከዮሐንስ ከፍጥረት ሁሉ ከፍጡራን በላይ ከፈጣሪ በታች ናት። ግን ክርስቶስ ልጠመቅ ሲል ልወለድ ባለባት እናቱ አይደለም የተጠመቀው። ከተወለደባት እናቱ ሥጋ እንደምነሳ እንጂ አንቺ ወልደሽኛል አንቺ አጥምቂኛል አላትም። እና ይህን የቤተ ክርስቲያናችን መጻሕፍት ምን ይሉታል? ክርስቶስ አምላካችን በዮሐንስ እጅ የተጠመቀው ስልጣነ ክህነት ለሴት አይገባም ሲል ነው። ስልጣነ ክህነት ለሴት የሚገባ ቢሆን ኖሮ በቅድስና የምትበልጠው በእናቱ እጅ ይጠመቅ ነበረ።
ስለዚህ ስልጣነ ክህነት እንኳን ስለሌላው ፍጥረት ይቅርና ለድንግል ማርያም እንኳን የለም። ስልጣነ ክህነት የላትም። ምናልባት አንዳንድ ሰዎች ደግሞ እንዲህ የላትም እንዲህ ብለው እንዳያስቡ ሴት ናት። ነገር ግን ደግሞ ከካህናት በላይ የሆነ ደግሞ እኮ ስልጣን አላት። የሚገርመው ያ ማለት ምንድን ነው? የግድ ካህን መሆን አይደለም። ከካህናት በላይ ማለት ነው። እንደው ለምሳሌ ካህናተ ሰማይ የሚባሉ ሱራፌል አሉ አይደለም? እነሱ እኮ ካህናት ይባላሉ። አንድም ቀን ስጋውን እንደው ወይ መፈተት ወይ መንካት በዓይናቸው እንኳን አይተውት አያውቁም። በሰማይ ያላዩትን ጌታ በምድር እንዲያዩት ያደረገች ድንግል ማርያም ናት። በአገራቸው ያላዩትን ያለ አገራቸው ነው በከብቶች በረት እንዲያዩት ያደረገች፣ እንኳን ሊነኩት ሊያዩትም አይቻላቸው። ስለዚህ ድንግል ማርያም ክርስቶስን ወልዳ የሳመች ናት። ክርስቶስን ወልዳ ያቀፈች ጡጧን ያጠባች ናት። በዚህ ምክንያት ከሁሉም ከፍጥረት ሁሉ በላይ እንላለን። ከፍጥረት እንግዲህ አንዱ የተወሰኑ ካህናት አይደሉም። ስለዚህ ስልጣነ ክህነት ለብቻው ሌላ ነገር ነው። ስልጣነ ክህነት የሚገባ ቢሆን ኖሮ ሌሎች እንደሚያደርጉት ድንግል ማርያም የመጀመሪያዋ ካህን ሆና ልጇን ታጠምቅ ነበር። ግን ልጇ በካህን ነው የተጠመቀው፣ በዮሐንስ መጥምቅ በነቢይም ካህንም በሆነው በሱ ነው የተጠመቀው። ስለዚህ ይሄ የሚያሳየን ካህንነት ስጋን ደሙን መፈተት፣ ልጅነትን መስጠት። አሁን ይሄ ፌሚኒዝም የሚባለው ነገር እኔ በጣም ሁሌ የሚገርመኝ ነገር አለ። በነገራችን ላይ ይሄ ፌሚኒዝም ይመስለኛል አሁን ወደ ሃይማኖት ገብቷል። ደግሞ አሁን እንደሚታሰበው ቀላል ዝም ብሎ ይሄ የሴትን ክብር ማስጠበቅ ምናምን አይደለም። እኔ እንደውም ሁለት ነገር ነው የቀየረው። እንደው ስለ ሃይማኖት ሲታሰብ በአባቶቻችን በሐዋርያት ዘመን የሌለውን ነገር አሁን እናድርግ ማለትን ምንም ስልጣነ ክህነት ጵጵስና ይገባኛል ብለው አንዳንድ ቦታ እኮ ጳጳሳት ሁሉ ሆነዋል። ታውቃለህ? ጳጳሳት ማለት በእኛ ኮንቴክስት ያለውን ጵጵስና አይደለም፣ በሌላው ካህን ነን ብለዋል። ግን የሚገርመው ይሄ እንግዲህ እኩልነት በሃይማኖት ብቻ አይደለም። በጣም የሚገርመኝ ሁሌም የሚደንቀኝ እኩልነት ማለት ለምሳሌ በሩጫ በስፖርት በወዘተርፍ በአጠቃላይ በሩጫው በኳሱ ሜዳው በተለያየ የስፖርት ዘርፍ ላይ ሴቶች መሳተፋቸው ይሁን፣ ግን በዚህ ስፖርት ላይ አይታቸው ከሆነ ብዙ ሴቶች ጡንቻቸው የፈረጠመ የተፈጥሮ የሴትነት ቅርጻቸው ወደ ወንድነት የተቃረበ ነው። በጣም የሚገርመኝ እሱ ነው። እና እዚህ ምድር ላይ እኔ ስፖርት መስራቱ ኃጢአት ነው እያልኩ አይደለም። ስፖርት ላይ መሳተፍ ጽድቅም ኃጢአትም አይሆን ነገር ስላለ፣ ግን እንደው በቃ ሁሉን ትችላለች በሚል ሰበብ የሴትነት መልኳን ነጥቆ የወንድ ጡንቻ የሚያሰጥ ነው እንዴ? ፌሚኒዝም ማለት እኩልነት ማለት እንደዛ ነው። የሴትነት ቅመሟን ነጥቆ የወንድ ጡንቻ እየሰጠ የፈረጠመ እግር የፈረጠመ ጡንቻ፣ ምናልባት ቀሚስ መልበስን ምናልባት ይህን አሁን ሰዎች ቀላል ሊያደርጉት ይችላሉ። ግን ቀሚስ ለብሱ የሚያፍሩ የስፖርት አባል የሆኑ ሴቶችን ሰምተናል በሚዲያ። ወልዶ ማጥባትን በጣም ከባድ አድርገው የሚስሉ ከዚህ ስፖርት ውጪ ሌላ ህይወት የሚከብዳቸው አይነት ነገር፣ እንደዚህ አይነት የስነ ልቡናና የአካላዊ ስብራቶችን የሚያደርስ ከሆነ ጥሩ አይደለም። እና እንዲሁ ሃይማኖቱ ላይ ብቻ አይደለም ችግር የፈጠረው፣ የሴትነት ውበታቸውን ቀምቶ የወንድ ቅርጽ የወንድ ቆዳ ነው ያለበሳቸው። ይሄ በጣም በጣም ጥሩ አይደለም። ሴትነት የራሱ መልክ አለው። መልክ ራሱ እና እኩልነት ማለት ሴትን ጎትቶ የወንድ ጡንቻ ነው ወንድን የሚያስመስላት ከሆነ ይሄ እኩልነት ነው እንዴ? እንደውም መጣፋት ነው። ድሮ መብቷን ነበር፣ አሁን አካሏን ሁሉ ነው የወሰደባት ወንድ። ስለዚህ ይሄ ነገር እንደው እያዘገመ ሀገራችን እንዳይመጣ በሌላው ዓለም የምናየው ነገር ልንጠነቀቅ ይገባል። ደግሞ ለዚህ ልጇ ክርስቶስ በድንግል ማርያም በእናቱ በኩል ትልቅ ትምህርት ሰጠ፣ በዮሐንስ መጠመቁ ማለት ነው። ስለዚህ ስልጣነ ክህነት ለወንዶች ብቻ ነው። ከወንዶችም ደግሞ ዝም ብሎ ማንም ወንድ ተነስቶ አይሆንም። ከእንጨት መርጦ ለታቦት ከሰው መርጦ ለሹመት የሚባለው አባባላችንም ይሄንን ያሳያል። በጣም አሪፍ ነበር። እንደውም እኮ በተለይ ሴቶችን መጽሐፍ ቅዱስ አሁን በሔዋን ምክንያት ከገነት ተባረርን፣ በድንግል ማርያም ምክንያት ደግሞ ድህነት አገኘን። እሷ ክርስቶስን በመውለዷ እሷ አምላክን በመውለዷ ዛሬ ላይ ድንግል ማርያም የሰጠችንን ቤተ ክርስቲያን ድንግል ማርያም ክብሯን ቅድስናዋን ስንናገር እንደውም ወደ በኋላ የነበረ ጥያቄ ነበር፣ አያይዤ ላንሳውና ወደ ሌሎች ሀሳብ እንመጣበታለን። ቅድስናዋን ክብሯን ይሄንን አስመልክተን ስንናገር ልክ ጣዖት አምላኪነት እንደሆነ
ለአምላክ የምንሰጠውን ክብር ለፍጡር እንደሰጠን አድርጎ የሚሳል አለ። በተለይ በሌሎች እምነትና እንደው ድንግል ማርያም ቅድስናዋ መናገራችን፣ ክብሯን መናገራችን ለክርስቶስ የምንሰጠውን ምስጋናና ለክርስቶስ የምንሰጠውን የአምላክነት ባህሪ ቀንሰን ለድንግል ማርያም አድርገናል ማለት ነው ቤተክርስቲያን ውስጥ አስተምሯችን። ይሄ ያው እንግዲህ ከሳሾች የሚሉት ሀሳብ ነው። እግዚአብሔር ያልሰጣት እኛ የምንሰጣት ምን ነገር ኖሮ ነው ሲጀመር? እግዚአብሔር እኮ የእናትነት ስልጣን ሰጣት። በቃ አለቀ። እዚህ ጋር የእግዚአብሔር እናቱ ወይም የክርስቶስ እናቱ ስትሆን እኛ እኮ ልንል የምንችለው ብጽዕት፣ ቅድስት እንዲህ ወዘተርፈ እንዲህ ቃላትን ነው የምናመጣ። የእኛ ምስጋና የእግዚአብሔር እናት አያደርጋትም። የእግዚአብሔር እናት ሆና ስለተገኘች ግን ምስጋና ሰጠናት፣ አከበርናት። እና የእኛ ምስጋና እሱ ካደረገላት ያነሰ እንጂ የሚያነሰ ምንም ሊነጻጸርም የሚችል አይደለም። የክርስቶስ እናት ከመሆን በኋላ ቃል ምንድን ነው? እንዲያውም ቅዱስ ያሬድ አመስግኖ ምንድን ነው ቅዱስ ኤፍሬም አመስግኖ ይህ ሁሉ ምስጋና አቀረብንልሽ፣ ግን ይበዝህ ውዳሴኪ፣ እኛ ከገለጥ ነው በላይ ያንቺ ምስጋና ይበልጣል፣ አልገለጥንሽም ማለቱ ነው። እና እንዴት ብለው ሊገለጥ ይችላል? ለምሳሌ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው፣ ምን ቤት ትሰሩልኛላችኋል አይደለ? በነቢዩ ኢሳያስ አድሮ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው ካል ምን ቤት ትሰሩልኛላችኋል? እንግዲህ ሰማይና ምድር ይጠበኛል ያለ አምላክ አንዲት ብላቴና በማኅፀኗ ስትጸንሰው፣ አሁን ይህንን ምን ብለን ነው እንገልጠው? በጣም እኮ የሚደንቅ ነገር ነው። ሰማይ ምድር አይችሉኝም ያለ አምላክ አንዲት ብላቴና ቻለችው። ምን ማለት ነው? 3 ክንድ ከስንዝር የሆነች ጠባብ ማኅፀን ያላት። አሁን ይሄ እኛ ቃል የለንም እንዲያውም፣ እና ዝም ብለን ነው የምናመሰግናትም እንዲያው ብጽዕት ቅድስት እያለን በድንግልና ጸንሶ በድንግልና መውለድ። ይሄ እንዴት ነው የሚቻለው? በምን ሳይንስ በምን አምነን ነው? ገብቶን ሁሉ አይደለም። በቃ ይሁን ብለን ይቻላል፣ እግዚአብሔር የሚሳነው ነገር የለም ብለን ነው የምናመሰግናት። እና የእግዚአብሔር እናት ስለሆነች እናመሰግናታለን፣ እንወዳታለን። ከዚያ ውጭ ግን እሷ ያላደረገላት እኛ የምንጨምርላት ምን ነገር ኖሮ? እሷ እኮ ራሱ በሉቃስ ወንጌል ምዕራፍ 1 ላይ የእመቤታችን ጸሎት ተብሎ የሚጠራው ጸሎት ላይ እስመ ገብረ ሊተ ኃይለ አብያተ፣ እነሆ በእኔ ወይም ለእኔ ትልቅ ስራን አድርጎልኛል አለች። ምንድን ነው ያደረገላት? እናቱ አድርጎ መምረጡ፣ በድንግልና ጸንሳ በድንግልና እንድትወልደው ማድረጉ ወዘተርፍ፣ እንዲህ አይነቱ ነገሮች በእሷ ሆኗል፣ እግዚአብሔር አድርጓል። ስለዚህ እኛ ብጽዕት እንላታለን። ትውልድ ሁሉ ያመሰግኑኛል ያለችው እንደው ለእኔ ምስጋና ይገባኛል ብላ ራስ ወዳድ ሆና አይደለም። በእሷ በኩል የሆነው የእኛ መዳን ስለተፈጸመ ነው፣ ሌላ ነገር አይደለም ብጽዕት የምንላት። ስለዚህ ከእግዚአብሔር ቀንሰን ድንግል ማርያምን አምልከን የምንኖርበት ምንም ነገር የለም። በቃ የእናትነት ድርሻዋ ብቻ ከበቂ በላይ ሆኖ አባ ሕርያቆስ ያስበዋል አይደለ? ብዙ ጊዜ ይሄንን መረመርኩ፣ ይሄንን ነገር ወደድኩት፣ እንደ ንብ ያለ ጽንስ በጆሮ መጽነስ እንደምን ያለ ነው እያለ በጣም ተመስጦ በቃ እንደውም ወደ አለመመርመር እመለሳለሁ እያለ ብዙ ነገር ያስባል። እና ከህሊና በላይ ነሽ ይላታል ቅዱስ ኤፍሬምም፣ ከህሊና በላይ። ስለዚህ አሁን ከህሊና በላይ የሆነች ድንግል ማርያምን ምን ብለን እንገልጣታ? እና የቀነስ ነው እንጂ የጨመር ነው የለም። የሚገርመው ያ ማለት ነው እንደ እግዚአብሔር አትመለክም፣ ልትመለክ አትችልም። ምናልባት አንዳንድ ሰዎች ይህን ክብር መስጠታችን፣ ማርያም ማርያም ብለን መዘመራችን እንግዲህ እንደ እግዚአብሔር ሆነች ብለው ገምተው ሊሆን ይችላል። በፍጹም እሱ ለሷ በሷ ካደረገው አንጻር የኛ ዝማሬ በጣም ትንሹ ነገር ነው፣ እጅግ በጣም ትንሹ፣ እሱ በሷ ለሷ ካደረገው ነገር አንጻር። ስለዚህ እኔ አሁን አንዳንድ ጊዜ ከእግዚአብሔር ጋር የእግዚአብሔርን ክብር ወሰደች፣ የእግዚአብሔርን ስም ይቅርና ድንግል ማርያም አሁን እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ የሚል ቃል አለ አይደል? ዘሌዋውያን 19 ላይ የባህሪ ቅድስና ያለው እግዚአብሔር ነው። ደግሞ በሃይማኖት በምግባር ለጸኑ ሰዎች እኔ ቅዱስ እናንተ ቅዱሳን ሁኑ አለ። አሁን ቅድስናን ተካፈሉት ማለት ነው አይደል? ቅዱስ እግዚአብሔር ነው። አሁን ቅድስናን ከእግዚአብሔር ቀምቶ እሱ ራሱ ከፍሎ ለሰዎቹ ሰጠና እናንተም አምላክ ሁኑ እያለ ነው እንዴ? አይደለም።
እና የእግዚአብሔር የባህሪ ገንዘቡ የሆነውን እግዚአብሔር ለራሱ በጸጋ ለሰዎቹ ሰጥቷል። እዚህ እኛ እግዚአብሔርን እንደ እግዚአብሔርነቱ ቅዱስ ስንል ቅዱሳንን ደግሞ ወይም እናቱ ድንግል ማርያምን ቅድስት ስንላት እሱ በሰጣት ልክ እንኳን አይደለም። እሱ በሰጣት ልክ የሚያመሰግን ስንቱ ቅዱሳን ስንቱ ሊቃውንት አልችልም እያሉ የተውትን ምስጋና እኛ ምን ብለን ብንጨምር ችለን እንደው ብንጨምር እንደውም ጥሩ ነበር፣ ግን አንችልም። ምን ብለን ቋንቋ የለንም። እና ቅድም ያልኩት ነው ቋንቋ የለንም ያልኩት። አምነን እንጂ ገብታን አይደለም እናመሰግናት። ገብታን አይደለም ማለት ይሄው በድንግልና ጸንሶ በድንግልና መውለድ እንዴት ይቻላል? ይሄን ታምነዋለህ እንጂ አታውቀውም። በምንም ታምር ታምነዋለህ እንጂ ልታውቀው አትችልም። ስለዚህ ገብታን አይደለም አምነናት፣ በቃ ሆነ እግዚአብሔር በሷ ይሄን አደረገ ብለን ነው። ቅድም አልኩት ሰማይና ምድር የማይችለውን ጌታ እንዴት ጸነሰችው? ይሄ ገብቶን አይደለም አምነን ነው የምናመሰግን። ስለዚህ እመቤታችን ቅድስት ድንግል ማርያም እስኪ እንወቅሽ ብንል ጨርሰን የምናውቃት አይደለችም። የዚህ ዓለም ሰዎች የትኛውንም እውቀት ሊያውቁ ይችላሉ። በድንግልና ጸንሶ በድንግልና መውለድ ግን እንዴት ነው? ሰማይና ምድር የማይችሉትን ጌታ እንዴት በማይጸኗ ይሄ ድንቅ ነገር ነው። ስለዚህ ድንቅ ብለን እናልፋለን እንጂ ገብቶን አይደለም። እና ይህንን ያመንነውን ግን ጨርሰን ማወቅ የማንችለውን ነገር እግዚአብሔር በእሷ ያደረገውን ድንቅ ነገር እንዴት ብለን በቃል እንገልጠዋለን? ምንም እኮ ነው መግለጫ የሌለን። ለዚህ እኛ አሁን ቅድስት ብጽዕት ውድስት እያልን ብናመሰግናት በጣም ትንሽ ነገር ነው። ከእግዚአብሔር ግን ከፍለን የሥላሴ አራተኛ የኢየሱስ ክርስቶስ ሁለተኛ ልናረጋት ግን አንችልም። እግዚአብሔር የፈጠራት የእግዚአብሔር ሰው ናት፣ የእግዚአብሔር እናቱ ናት፣ የክርስቶስ እናቱ ናት። ይሄ ነው ባጭሩ እንግዲህ ልል የምችለው። በጣም ጥሩ መምህር። እንደው ሰሞኑን ያው አንድ ሀሳብ በቤተክርስቲያናችን እንግዲህ በደንብ መነጋገሪያ የሆነ ጉዳይ ነበር። በተለይ ከድንግል ማርያም ጋር በተያያዘ ቤዛዊት አትባልም የሚል ሀሳብ ብፁዕ አቡነ ገብርኤል በአንድ መድረክ ላይ ያቀረቡ። ከዛ በኋላ ብዙ ሊቃውንቶች እርሶም ደግሞ አንድ ጽሁፍ ማስፍሮ ነበርና እስቲ ይህንን ነገር ብዙ መምህራን አሁን ብዙ ምእመናን ጥያቄው ራሱ በደንብ ግልጽ እንዲሆንላቸው የሚፈልጉ አሉና እንደው አውዱን እናንሳ እስቲ። አጠቃላይ ይሄ ከቤዛዊትና ቤዛ ከሚለው ኮንሰፕት ጋር የድንግል ማርያምን ቤዛዊት አትባልም ትባላለች የሚለውን ሀሳብ እስቲ አስተምሮቱን እናንሳ እስቲ እሱ ላይ። በመጀመሪያ ደረጃ ቤዛዊት የምንልበት ምክንያት ከሔዋን አንጻር ብናየው በጣም ደስ የሚል ቃል ቅዱስ ዮሐንስ አፈወርቅ ድንግል ማርያምን ወኮነት ፈዳይተ ዕዳሃ ለሔዋን የሔዋን ብድር ከፋይ ሆነች ይላል። ይሄን ዘፍጥረት ምዕራፍ 3 ላይ ብንወስደው ዘፍጥረት ምዕራፍ 3 ላይ ምን ሆነ? ምን ተፈጸመ? ሔዋን በዓይኖቿ በድላለች አይደለም? ምን አድርጋ? ዕፀ በለስን አይታ፣ ማየቷ ብቻ አይደለም አይታ ጎምጅታለች። ስለዚህ እመቤታችን ደግሞ የሔዋን ዕዳ ከፋይ ወይም ደግሞ ቤዛ ስለሆነች ርእይ ከሚባል ኃጢአት ድንግል ናት። ርእይ ማለት በማየት ከሚመጣ ኃጢአት ማለት ነው። ሁለተኛ ሰሚ የሚባል ኃጢአት አለ። ሰሚ ማለት በጆሮ የሚመጣ ኃጢአት ነው። መጀመሪያ ሔዋን የበደለችው በመስማት ነው፣ ከዲያብሎስ ጋር ተነጋግራ። እመቤታችንን እናስብ። ከዲያብሎስ ጋር የተነጋገረችበት ታሪክ የላትም። መልአኩ መጥቶ ትጸንሻለሽ ትወልጃለሽ የሚለው የመላእክት ምስጋናና የመልአኩ ቅዱስ ገብርኤል ድምጽ ነው ጆሮዋ ላይ ያረፈ። ያቺ ሔዋን የዲያብሎስን ድምጽ ሰምታ ሞትን አመጣች። ሞትን ማምጣት ብቻ አይደለም፣ የሞት ምክንያት የሞት ጀማሪ የሆነው ወንድሙ ላይ ድንጋይ ያነሳውን የወንድሙ ገዳይ የሆነውን ቃየልን ወለደችው፣ የዲያብሎስን ድምጽ ሰምታ። እመቤታችንስ የቅዱስ ገብርኤልን ድምጽ ሰማች በጆሮዋ። ለጆሮ ካሳ ሆነች፣ ቤዛ ሆነች። ለሔዋን ጆሮ ቤዛ ምን ሆና? የመልአኩ ቅዱስ ገብርኤልን ቃል ሰማች። ትጸንሻለሽ የሚል ቃል ሰማች። በሰማችው ቃል ቅድም እንዳልነው የሰማችው ቃል በማህፀኗ አደረ። ቅዱስ ገብርኤል የራሱን መልእክት ይዞ አይደለም የመጣ፣ የክርስቶስ ወኪል የክርስቶስ መልእክተኛ ሆኖ ወይም የእግዚአብሔር መልእክተኛ ሆኖ የእግዚአብሔር ወልድ መልእክተኛ ሆኖ ነው የመጣው። ስለዚህ ለሔዋን ጆሮ ቤዛ ሆነች ማለትም አይደል? ሆነች እኮ። ሰይጣን የተጫወተበት ጆሮ ነበረ። አሁን ደግሞ መልአክ ያከበረው፣ መልአክ አክብሮ የሚያበስረው። ስለዚህ ደግሞ ሔዋን የዲያብሎስን ድምጽ እንዳልኩት ሰምታ የሞት ምክንያት የሞት ጀማሪ የሆነውን
ቃየልን ክርስቶስን የወለደችው ድንግል ማርያም ደግሞ በጆሮዋ ትጸንሻለሽ የሚልን ቃል ሰምታ ነው። ስለዚህ የህይወታችን ምክንያት ሳይሆን ራሱ ህይወት የሆነውን ክርስቶስን ወለደች። ስለዚህ የድህነት ምክንያት አልሆነችም። ስለዚህ ቤዛነት ጆሮ ላይ ታገኘዋለህ፣ አይን ላይ ታገኘዋለህ። እግሮቿን ያየህ እንደሆነ የሔዋን እግሮች ወደ ዕፀ በለስ፣ የድንግል ማርያም እግሮች ወደ ቤተ መቅደስ፣ ከክርስቶስ ጋር ስደት። ይሄ ሁሉ ለእግር የተከፈለ ቤዛነት ነው። ይሄ በነገረ ክርስቶስም ይተረጎማል። በነገራችን ላይ አሁን ቤዛነትን ከመቤታችን አንጻር እናየው ብዬ ነው። ዳግሚት ሔዋን ነው የሚሏት አባቶቻችን ሊቃውንት እነ ሄሬኔዎስ። ዳግሚት ሔዋን የሔዋን ሁለተኛ ማለት ነው። ያቺ ሔዋን ከእባብ ጋር ተነጋግራ የእባብን ድምፅ ሰምታ ይሄው በእግሮቿ በድላለች ወደ ዕፀ በለስ ተረማምዳ። አሁን ድንግል ማርያም ለሔዋን እግሮች ሳይቀር ቤዛ ሆናለች። ምን አድርጋ? ቅድም እንዳልኩት ዳግሚት ሔዋን አይደለች? ለበጎ ነገር ብቻ እግሯ የሚነሳሳ እግሯ የሚራም ለበጎ ነገር ብቻ፣ ለጸሎት ብቻ፣ እግዚአብሔርን ለማመስገን ብቻ የቆመ እግር ነው ያላት ሁለተኛዋ ሔዋን። ሌላው ደግሞ በእጆቿ ሔዋን በእጆቿም ዕፀ በለሱን ቆርጣ አይደለም። ይህ አሁን በነገረ ክርስቶስ መስቀል ላይ በሰፊው የሚሰበክ እጅግ በጣም ድንቅ የሆነ የማዳን ትምህርት ነው። ወደ ነገረ ማርያምም ይመጣል ጉዳዩ እና ሔዋን በእጆቿ ዕፀ በለስን ቆረጠች። ዕፀ በለስን የሞትን ፍሬ ቆረጠች። ድንግል ማርያምስ የሕይወትን ፍሬ አቀፈች። ያቺ ሔዋን የሞትን ዛፍ፣ ይችኛዋ ዳግሚት ሔዋን ደግሞ የሕይወትን ዛፍ ክርስቶስን አቀፈች። ስለዚህ ለሔዋን እጆች ቤዛ ሆነች ማለት አይደል? በአፏ ያየን እንደሆነ ያቺ በአፏ ዕፀ በለስን በላች። ይህች ደግሞ በነገራችን ላይ ክርስቶስ አቁርቧታል። በፍልሰታው ትርጓሚያችን ላይ ወተቄረበት በደወልዳ የሚለው በልጇ እጅ ቆረበች የሚላል። ስለዚህ በነገራችን ላይ ኃጢአት ያለበት ብቻ አይደለም የሚቆርበው። ከዚህ በፊትም በሌላ ቦታ ብየዋለሁ ይመስለኛል። ለምሳሌ አዳምና ሔዋን ከመበደላቸው በፊት 1000 ዓመት ለመኖር ከፈለጉ ኃጢአት ሳይሰሩ ዕፀ ሕይወት የምትባል ዛፍ መብላት ግዴታቸው ነበር። ይህ ኃጢአት ሳይሰሩ ዕፀ ሕይወት ያስፈልጋቸው ነበረ 1000 ዓመት ለመኖር ለመታደስ። ድንግል ማርያምም ኃጢአት ሳይኖርባት ዕፀ ሕይወት ክርስቶስ ነው። እሱን ብትበላው ኃጢአት አለባት ማለት አይደለም። አዳምና ሔዋንም ጥንት ያለ በደል ያለ ኃጢአት ሲኖሩ ዕፀ ሕይወትን መብላት ግዴታቸው ነበር ታድሶ ለመኖር። ድንግል ማርያምም ዕፀ ሕይወት ክርስቶስን መውለድ ብቻ አይደለም በልተዋለች። ስጋውን በልታለች፣ ደሙን ጠጥታለች። ልክ አዳምና ሔዋን በገነት እያሉ ሳይበድሉ ዕፀ ሕይወትን ይመገቡት እንደነበረው ዕፀ ሕይወት ክርስቶስን ድንግል ማርያም ስጋውን በልታለች፣ ደሙን ጠጥታለች፣ በልጇ እጅ ቆርባለች የምንለው ለዚህ ነው። ስለዚህ እመቤታችን ቅድስት ድንግል ማርያም በአፏ እንኳን ክርስቶስ የሚመሰገንበት ነው። በትህትና የምትናገር ናት። እንደገናም ደግሞ ነያ አመቱ ለእግዚአብሔር፣ አሁን የማ በድንግልና ጸንቼ የምኖር ከሰው የተለየ ሆነ ሳትል እነሆ የእግዚአብሔር ባሪያው፣ እነሆ የእግዚአብሔር አገልጋዩ እያለች ነበር የምትናገር። ይሄ ነባቢት በትህትና ያሰኛታል። በትህትና የምትናገር ማለት ነው። ያችኛዋ ሰላም ለኪ ንግስተ ሰማይ፣ የሰማይና የምድር ንግስት ሆይ ሰላም ላንቺ ይሁን ሲላት በጣም ነው ደስ ያላት። ስልጣን ሰጣት። ለካ የሰማይም ነኝ እንዲህ ብላ የሌላትን ሲነግራት ደስ አላት። እንዲሁም ቃል በቃል ትርጓሜ መቅድመ ወንጌላችን ደስፈቅ አለ ይችላል። እጅግ በጣም ይሄ ምንድን ነው የሚባለው ፈንጠዝያ ማለት ነው። በጣም እንደዚህ ነኝ እንዲህ ብላ ማለት ያልሆነችውን እና የድንግል ማርያምን ጉዳይ ያየን እንደሆነ ግን አፏ ለምስጋና ነው፣ አፏ ለትህትና ነው። ሁለተኛ ደግሞ በክርስቶስ ስጋና ደም ከክርስቶስ ጋር የሚነጋገር አንደበት ናት አለ። ያችኛዋ ከዲያብሎስ ጋር እና ዕፀ በለስን መብላት በአፏ፣ ይችኛዋ ሔዋን ደግሞ ድንግል ማርያም ንግግሯ ከመላክ ጋራ፣ ንግግሯ ከፈጣሪዋ ጋራ 33 ዓመት ሙሉ እኮ በቃ ስትናገር የኖረች በክርስቶስ ጋር ነው። ስለዚህ በአንደበቷ ሳይቀር በአፏ ሳይቀር ቤዛነት ያላት ናት። ከሁሉም በላይ ደግሞ ክርስቶስ የተሰቀለበትን ስጋ ያገኘ ነው። ከየት ነው? ክርስቶስ ተሰቅሎ ቤዛ የሆነበትን ደም ያገኘ ነው ከድንግል ማርያም ነው። ክርስቶስ ከሰማይ ስጋ ይዞ አልወረደም፣ ደም ይዞ አልወረደም። ቤዛ ያገኘንበትን ክርስቶስን ወይም ደግሞ ቤዛ የሆነንን ክርስቶስን ከሷ ተወልዶ ነው፣ ከሷ ስጋውን ደሙን አግኝቶ ነው ቤዛ ያልነው። በነገራችን ላይ በአዳሪ ማደሪያውን በማደሪያ አዳሪውን መጥራት የተለመደ ነው። አሁን እዚህ እኛ ወደ እናንተ ሰው ይመጣ አንኳኩቶ ቤቶች ነው የሚል። መቼም ቤቶች ሲል እዚህ ያለውን ካሜራ፣ እዚህ ያለውን ግድግዳ፣ እዚህ ያለውን ጣሪያ፣ ሶፋውን አይደለም ቤቶች የሚል
ቤቶችም በቤት ውስጥ ያለን እኛን ሰዎችን ነው። በእኛ ምክንያት ቤቱ እንደ ሰው ይጠራል። ቤቱ እኮ ጆሮ የለውም፣ ግን እንደኛ ቤቶች ተብሎ ይጠራል። በሌላ መልኩ አሁን ብዙ ጊዜ እንደምናውቀው ዲያብሎስ ነው ያሳታት አይደለ? ሔዋንን ግን እባብ እየተባለ ነው የሚጠራው። ለምን? በማደሪያው ከማደሪያው የተነሳ ዲያብሎስ እባብ እየተባለ ተጠርቷል። እባብም ዲያብሎስ እየተባለ ተጠርቷል። እንዲህ አይነት ነገር በጣም የተለመደ ነገር ነው። በተመሳሳይ መልኩ ወደ መጽሐፍ ቅዱስ ስንመጣ ደግሞ በጣም ኢየሩሳሌም ወዮልሽ፣ ኢየሩሳሌም ወዮልሽ፣ እነሆ የነቢያትን ደም አፍስሰሻል፣ እነሆ እኔ ዶሮ ጫጩቶቿን በክንፏ እንደምትሰበስብ ልሰበስብሽ ወደድኩ፣ አንቺ ግን እምቢ አልሽ እያለ ክርስቶስ ተናግሯል አይደል? ማቴዎስ 23 ላይ። አሁን ኢየሩሳሌም እያለ የሚያስፈራራ ተራራውን ኮረብታውን ነው፣ በኢየሩሳሌም ውስጥ የሚኖሩ ህዝቦችን ነው አይደለም? ስለዚህ በማደሪያው አዳሪው ይጠራል ማለት ይሄ ነው። በተመሳሳይ መልኩ ቤዛ የሆነ ክርስቶስ ቤዛነቱን ያገኘው ማለት ቤዛ የሆነን ስጋ ቤዛ የሆነን ደም የተገኘ ከድንግል ማርያም ከሆነ በሱ ቤዛነት እሷን ቤዛ ማለት ግዴታችን ነው። ያ ቤዛነት ከሰማይ መጥቶ ቢሆን ምን አገናኘው እንላለን። ያ ቤዛ የሆነው ስጋና ደም ከሰማይ ወርዶ ቢሆን ምን ያገናኛታል እሷ እንላለን። አሁን ግን ድንግል ማርያም ያ የፈሰሰው ስጋ ምንድነው የተቆረሰው ስጋ የፈሰሰው ደም ከሷ ተገኘ። አሁን እሷ ቤዛ አለ ማለት አይከብድም? ከሷ አግኝተው ከሷ ተገኘ። እንደውም ካቶሊኮቹ ለጥጠውት እኮ እኛ እንደ ካቶሊካ እናምንም ኮሪዲመር ነው የሚሏት። በቃ በድነታችን ላይ ቀጥተኛ ተሳትፎ ያላት እውነት ነው። ድነታችን ላይ እኮ ተሳትፎ አላት፣ ግን እነሱ በሚሉት መጠን አይደለም። የካቶሊኮቹ ሌላ ትምህርት ስለሆነ ለጊዜ ይቆየን። ምን ለማለት ፈልጌ ነው? ቤዛዊት ናት ስንል መጀመሪያ መታየት ያለበት ከዚህ አንጻር ነው። አሁን ወደ ቅዱስ ዮሐንስ አፈወርቅ ስንመጣ ወኮነ ፈዳይተ ዕዳሃ ለሔዋን የሔዋን ብድር ከፋይ ሆነች አለ። በነገራችን ላይ ቤዛ ማለት ምትክ ማለት ነው። ቤዛ ወይም ስለ ማለት ነው። ስለ ማለት ስለ እገሌ እንደማለት። አሁን በሔዋን ምክንያት ሞት መጣ፣ በድንግል ማርያም በኩል ሕይወት። ይሄ በሔዋን ምክንያት የገነት ደጅ ተዘጋ፣ በድንግል ማርያም ተከፈተ። ቤዛ ማለት ያደል እንዴ? ስለዚህ እኛ ቤዛ ስንል እንዲያውም ሌሎቹ በተለያየ ሚዲያ ተገልጦ ስለሆነ አሁን ሙሴን ገንዘቡን ምኑን ብዙ ስለተባለ እሱ ብዙ መሄድ ያለብን አይመስለኝም። ዋናው ግን በእኔ ሀሳብ ቤዛ የሆነው ክርስቶስ በስጋውና በደሙ ነውና ያ ስጋና ደም ከየትም የመጣ አይደለም፣ ከድንግል ማርያም የተገኘ ነውና ቤዛ እንለዋለን። ይገርመሃል፣ ደብረ ታቦር እርኩሰትም ቅድስናም ሊኖረው የማይችል ተራራ ነው አይደለ? ተራ ፍጡር ነው ስንል ዝም ብሎ በተለምዶ ግዑዝ የምንለው ማለት ነው። በተለምዶ ጆሮ የሌለው ዓይን የሌለው ህያዊት ነፍስ ወይም ደማዊት ነፍስ የሌለችው ፍጡር ነው ደብረ ታቦር። ግን እግዚአብሔር ከወረደበት በኋላ ማለትም አንድነት ሶስትነት ከተገለጠበት በኋላ ደብረ ታቦሩን በቅዱሱ ተራራ ሳለን ድምፁን ሰማን ይላል ቅዱስ ጴጥሮስ። አየው፣ ቅዱሱ እግዚአብሔር ቅድስናውን ሲገልጥበት ተራራውን ቅዱስ አለው። ቤዛ የሆነው ስጋና ደም በእሷ ከተገለጠ እሷን ቤዛ ማንልበት ምን ምክንያት አለን? ደብረ ታቦር ላይ የክርስቶስ ወይም ደግሞ የሥላሴ አንድነት ሶስትነት የክርስቶስ አምላክነት ከተገለጠበት በዚያ ምክንያት ተራራውን ቅዱስ ብሎ ከጠራው ነቢዩ ሐዋርያው ጴጥሮስ ክብር ስለተገለጠበት ብቻ ብርሃን ስለበራበት ብቻ ክርስቶስ ተሰቅሎ ዓለምን ያዳነበት ስጋውና ደሙ ከሷ የተገኘ ድንግል ማርያም ቤዛ የሆነበት ከሷ ከተገኘ ድንግል ማርያም ቤዛ ለምን ነው? ድንግል ማርያም ከደብረ ታቦር ተራራ ታንሳለች እያለ ነው? ሊሆን አይችልም። አምላክን ወልዳ እና ቤዛ የሚለው ቃል ክርስቶስ ስለተገለጠበት ክርስቶስ ስለታየበት በብዙ ቦታ ሊመጣ ይችላል። እና እንዲህ አይነት ነገሮች በጣም በርካታ ናቸው። እኔ በዚህ መንገድ ብናየው የተሻለ ነው ብዬ አስባለሁ። አይ የለም በመጽሐፍ ቅዱስ ደግሞ እሳቸው አሁን አቡኑ እኔ ትልቁ ከሳቸው በላይ ቤተ ክርስቲያኒቱ ለሚከሱ ሰዎች ዱላ ሆነዋል ብዬ የማስበው እንደውም እኮ መጽሐፍ ቅዱስ ቤዛ የሚል የለም ብለው የሚከራከሩ አሉ። በነገራችን ላይ መጽሐፍ ቅዱስ የግድ ማለት የለበትም። ቤዛ የሚል ድንግል ማርያም ቤዛ ናት የሚል መኖር የለበትም። ሌላውን ተውና ብዙ ጊዜ የምንለው ነው። አሁን ድንግል ማርያም ተወለደች የሚል የለም መጽሐፍ ቅዱስ። ተወለደች ስለማይል አልተወለደችም ብለን እንካድ? አሁን አረ ተነሳች የምትሉን የት አለ መጽሐፍ ቅዱስ ላይ የሚሉን አሉ። ቃል በቃል ድንግል ማርያም ሞተች ተነሳች እውነት ነው የሚል እንደዛ የለም።
መወለዷን ካልነገረኝ ትንሣኤዋን ለምን እንዲነግረኝ እጠብቃለሁ? መጽሐፍ ቅዱስ ሲጀመር መጽሐፍ ቅዱስ ስላልተጻፈ አንቀበልም ካል የማቴዎስ ወንጌል እኔ ማቴዎስ የጻፍኩት እኔ ነኝ ብሎ እኮ ማቴዎስ ስለ ወንጌሉ አልጻፈም። እኔ ማርቆስ እኔ ነኝ የጻፍኩት ብሎ እኮ አልተናገርም። ምንም መረጋገጫ የለም እንዴ? ትውፊታችን ነው የማቴዎስ ወንጌል የማርቆስ ወንጌል ብለን ቀላቅለነውስ ቢሆን ከትውፊት ነው ያመጣ ነው። ስለዚህ ትውፊትን መቀበል እጅግ በጣም ደገኛ ነገር ነው። ትውፊትን መቀበል ማለት ድንግል ማርያም ቤዛ ናት የምንለው እውነት ነው። ቤዛ እንድንል ቃል ቢኖረን ሌላም እንድንል እሷን እንደዛ ብለን እንገልጣት የሚያደርግ ነገር አለ። ቅድም እንዳልኩት እስካሁን የተናገርኩት የሔዋን ብድር ከፋይ ሆነች የሚላት ከዘፍጥረት ምዕራፍ 3 ላይ ተነስቶ ቅድም ያያናቸው ህዋሳቶቿ ከእሷ አንጻር ቤዛ እንላታለን። ሁለተኛ ደግሞ ድንግል ማርያም ቤዛ ክርስቶስ ቤዛ የሆነበትን ስጋና ደም ያስገኘች እሷ ናት። ሁለተኛው ምስጢር እሱ ነው። በሔዋን በኩል ያየነው እንደሆነ ቤዛነቷን ነግሮናል ቅዱስ ዮሐንስ አፈወርቅ ተርጉሞ። ፈዳይተ ዕዳ ማለት ብድር ከፋይ ማለት ነው፣ ቤዛ ማለት ነው በሌላ አነጋገር። ሁለተኛ ደግሞ ሔዋንን እንዳያየን እንደሆነ በደሏ ለራሷ ብቻ ነው እንዴ? ዕፀ በለስን ስትበላ እኔ በለስን አላውቀውም ፍሬውንም አይቼው አላውቅም። አንዳንዶቹ አፕል ይሉታል፣ ውሸት ነው። አንዳንድ ጊዜ ፈረንጅ ላይም ቀልዶች ወይም ደግሞ ተረቶች አሉ። ይሄ እዚህ ጋር እንደ ማንቁርት ምንድነው የሚባለው እዚህ ጋር ያለው አደምስ አፕል ይሉታል፣ እሱ በጣም ውሸት ነው። አዳም አፕል አይደለም የበላው፣ ዕፀ በለስ አፕል አይደለም። አናውቀውም ምን እንደሆነ እንግዲህ በሌላ ቦታ ሌላ ሊኖር ይችላል። እስካሁን ግን በለስ ይሄ ነው የሚል ነገር አላየንም። አፕል ግን አይደለም። ለማንኛውም ግን ምንም የተቀመጠ መረጋገጫም የለም። የትኛው ምክንያቱም በለስ የሚለው በተለይ በግዕዙ በለስ የሚለው ፍሬ ያለውን ዛፍ ሁሉ በለስ ይለዋል መጽሐፍ ቅዱስ። እና ከዚህ አንጻር ዝም ብሎ ይሄ አፕሉ ነው። በተለይ አፕል ይሄ እንደዚህ የተገመጠ ነገር ነው አይደል ያለው። ብዙ የፖለቲካ ትንተና ሁሉ አለው እሱ። እና ሔዋን አንድ ጊዜ ገመጠችው፣ ከዚያ ደነገጠች፣ አልጨረሰችውም ብለው ስለሚታ አፕልን እንደዛ ነው የሆነ ግማሹ የተገመጠ ነገር ነው ይመስላል። እና ከዛ ጋር ብዙ የሚያገናኙት አሉ። በፍጹም አይደለም። አፕል እንደሱ አይደለም። አፕል ቅጠሉ እኮ ልብስ መሆን የሚችል አይደለም። ዕፀ በለስ ደግሞ ዘፍጥረት 3 ላይ እንደምናየው በለሱን ከበላ ፍሬውን ከበሉ በኋላ አዳም ሔዋን አገልድመውታል። በጣም ትልልቅ ነው ያለው፣ ቅጠሉ ረጃጅም ነው። አገልድመው ትልቅ በጣም ምናልባትም እንደ እንሰት ነው ኮባ እንደምንለው አይነት ማለት ነው። እንደዛ አይነት ትልልቅ ቅጠሎች ያሉት ነገር ነው። ለማንኛውም ዕፀ በለስን አይተን እኛ አናውቅም በአካል እንኳን ልንበላው። ግን የእነሱ መብላት ለእኛ ሁሉ የመርገም ውጤት አመጣብን። ዳግሚት ሔዋንስ የወለደችው ልጅ ቤዛነቱ እንደገናም ደግሞ የእሷ ጽድቅ ልክ እንደ ሔዋን ነው። እሷ ሔዋን ቅድም እንዳለው የእሷ ጥፋት ለሁሉ እንደሆነ ሁሉ የድንግል ማርያም ቅድስናና ጽድቅ ነው ለሁሉም ይሆናል ማለት ነው። ልክ በአዳም አምሳል እንደምንናገረው ሮሜ ምዕራፍ 5 ላይ አዳም በኃጢአቱ ሁሉን እንደጎዳ ጻድቁንም ኃጥኡንም ኃጢአተኛ አድርጎ ጽድቅን የመርገም ጨርቅ እንዳደረገው የአዳም ኃጢአት በክርስቶስ በኩል ያለው ድህነትም እንደዛ ነው ይላል። ሁሉንም አዳም ሁሉንም ጎዳ፣ ክርስቶስ ደግሞ ሁሉንም አዳነ፣ ለሁሉ መድኃኒት ሆነ ማለት ነው። በተለይ ነፍሳት ላይ ያሉ ሁሉም ነው ከሲኦል የወጡት። ከዚህ አንጻር የሚታይ ነውና እመቤታችንም ጉዳይ እንደዛ ነው። ቤዛዊተ ዓለም የሚለው ከዛ ነው የመጣ። የሔዋን ኃጢአት ዓለምን ሁሉ ነው የጎዳው። የድንግል ማርያም ቤዛነትም ለዓለም ሁሉ ነው። ምልጃዋ ለዓለም ሁሉ ነው። ቃል ኪዳኗ ላመነው ማለት ነው ለዓለም ሁሉ ነው። ጉዳት ሲሆን ብቻ ለሔዋን ሰተን እዚህ ጋር ደግሞ ሲሆን በቃ እሱ ነው። አዎ በቃ ይኸው ጉዳት ሲሆን በሔዋን በደል ዓለም ተኮነነ እንላለን። ቤዛነትና ክብር ሲመጣ ደግሞ አይ የለም ብለን ይሄ ለሎጂክ እንኳን የማይመች ነገር ነው። ግን በዋናነት ሁለት ነገር መረሳት የለበትም። ቅድም ከህዋሳት አንጻር ያየ ነው የሔዋን ህዋሳትና የድንግል ማርያም ህዋሳት። ሁለተኛ ደግሞ አዳሪ ማደሪያ በአዳሪው እየተጠራ ቤዛ ይባላል። ደብረ ታቦርን አንስተናል። እነዚህን ነገሮች ባለመርሳት ድንግል ማርያም ቤዛ የምትባልበት ከዚህ አግባብ እንደሆነ እንደገና ደግሞ የቅርብ ሊቃውንት አባቶቻችን እና አባ ጊዮርጊስ ዘጋስጫ ቃል በቃል ቤዛዊተ ዓለም ብለዋታል። እኛ እነሱን አናርመን እንቀበላለን እንጂ። በጣም ደስ ይላል። ውድ ተመልካቾቻችን እንግዲህ በጣም እጅግ ደስ የሚል ቆይታ እያደረግን ነው። በጣም እየተማማርን ነው። ማትረፊያ የሆኑ ሀሳቦች እያነሳን ሁላችንም ጥሩ ጥሩ ነገሮችን እየተማርን ነው። አሁንም ዝግጅታችን ይቀጥላል። አብራችሁን ነው። ፍጥረት ሁሉ ለእግዚአብሔር ይገዛ። ተመልሰን መጥተናል። አሁንም ዋኖቻችን ፕሮግራም ላይ እንገኛለን።
መምህር አንድ ጊዜ አንድ አባት ሲናገሩ ምን አሉ? ሰው ሀገርና ሃይማኖትን አይቀየርም የሚል ሀሳብ አነሱ። ሰዎች ሃይማኖትን ለምንድን ነው የሚቀያየሩት? ሰዎች ሃይማኖትን በተለያየ ምክንያት ነው የሚቀይሩት። ምናልባት አሁን ያለው ልክ አንተ እንዳልከው ልክ እንደ ኳስ ላይም እንደውም አንዳንዴ ተስፋ ሳይቆርጡ ደጋፊዎችን እናያለን። ወተት ጠጥተሃል እስኪባሉ ድረስ ማለት ነው። ማለት ተሸነፍን እያሉ እንኳን የተሸነፈ ቡድን የሚወዱ አሉ። ያን ያህል እንኳን ጽናት ሳይኖራቸው በተለያየ ምክንያት ሰዎች ሃይማኖታቸውን ሊቀይሩ ይችላሉ። አሁን እኛ ሃይማኖት የሚቀይሩ ሰዎችን ከቀየሩበት ምክንያት አንጻር እርግጠኛ ሆነን ይሄ ነው ማለት አንችልም። ግን ብዙ ምክንያቶች አሉ። ለምሳሌ የፖለቲካ ምክንያት። በነገራችን ላይ በታሪክም በቤተክርስቲያን ታሪክ ስልጣን ለማግኘት ብለው ንጉሱ ለምሳሌ ጣዖት የሚያመልክ ከሆነ ንጉሱን ለመምሰል እንደውም ይባላል አይደለ? የጎባጣ አሽከር አጎንብሶ ይሄዳል። እንዴ ንጉሱ ጎባጣ ነው አንተ ለምን ታጎነብሳለህ ሲባል ጌታዬን ለማስደሰት። አንዳንድ ጊዜ እንዲህ አይነት ነገሮች አሉ። በዓለም ታሪክ ይሄ በጣም ያለ ነው። ንጉሱን አንመስልም ያሉ 3 ወጣቶች ብቻ ናቸው እና ዳንኤልን ጨምሮ ሌሎችም ነቢያት አሉ። በዋናነት በዚያ በናቡከደነጾር ዘመን ስልጣን ያንተ ነው፣ አምላክነት ግን ያንተ አይደለም ብለው እምቢ ያሉ አሉ። ስለዚህ ለስልጣን ብለው ይህን የሚያደርጉ አሉ፣ ጥቅም ብለው ይህን የሚያደርጉ አሉ። ሌላ በሀብት ደረጃ በማህበረሰብ ደረጃ አንዳንድ ጊዜ ብቸኝነት ሲሰማቸው ማህበረሰቡን ለመምሰል የኔ እውነት ከነሱ ለምን ተለየ ብለው አንዳንድ አካባቢዎች ብቸኝነት ይሰማቸው ከእድር ይለዩቸዋል። ከአንዳንድ ማህበራዊ አገልግሎቶች ልዩ ሲያደርጓቸው አካባቢውን ለመምሰል ይሞክራሉ። በሌላ መልኩ ደግሞ ብሶት፣ እሱን በታሪክ በትንሹ እመጣበታለሁ። ብሶት በሌላ መልኩ ደግሞ ስጋዊ ፍላጎት፣ ምኞት በዘፈቀደ ለመኖር ይሄ በጣም የተለመደ ነው። ሌሎችም ምክንያቶች ይኖራሉ፣ በጣም በርካታ ነገሮች። በዓለም ታሪክ እንደሚታወቀው በሌላ መልኩ ደግሞ ራእይ ታየኝ፣ ተገለጠ። እኛም ሀገር አንዳንድ እብዶች አሉ፣ ለምሳሌ ሰው የሚያውቃቸው። በነገራችን ላይ እብደት ማለት አፈ ጎልዳፋ ልብሰ አዳፋ መሆን አይደለም። ጥርት ያለ ልብስ እየለበሱ ጥርት ያለ ቋንቋ እየተናገሩ ማበድ አለ። እኛ ሀገር ግን የተለመደው እብደት የሚመስለው ባለሙያዎች የሚሉትን ነው። እኔ ጥናት አይደለም። ምንም ሳይሉ እመቤት የተገልጣልኝ አናገረችኝ የሚሉ እብዶች አሉ። ምንም ልብሳቸው ያልቆሸሸ እንደዚህ ሆኜ እንደዚህ ተገለጠልኝ እንደዛ ሆኜ የሚሉ። በነገራችን ላይ እነዚህ አሁን ጥሩ ባለሙያና ዘመድ አተው ነው እንጂ የስነ አእምሮ ተጠቂዎች ናቸው። ወይም የሆነ ችግር አለባቸው በእርግጠኝነት። እና የሚገርመው እኮ ድምፅ በነገራችን ላይ ይሰማሉ እኮ፣ የማይሰሙ እንዳይመስለን ይሰማሉ እኮ። ግን ራሳቸው የፈጠሩት ድምፅ ነው ይሄ አእምሮ የሚፈጥረው። አሁን አንዳንዴኛ በጣም ሰው ሲፈራ ሰይጣን ጠራኝ ይላል። እና እውነትም ስንፈራ የሚጠራ አለ። አሁን በዚህ ባህል ላይ ብዙ ልምድ ያለው ሰው አይ ሰይጣን አይጠራም ሊል ነው። ሊጠራ አይችልም እያልኩ አይደለም። ግን ፍርሃት እና የራሳችን ጉዳይ ሁኔታ ደግሞ የሚፈጥረው ድምፅ አለ። አሁን አንዳንዴ አንተ ዝም ብለህ ስሜን ሰው ጠራኝ እንዴ ብለህ ዞር ብለህ አታውቅም? እንደዚህ አይነት ስሜቶች ሲያድጉ በሽታ ወደ መሆን ከፍ ሲሉ ደግሞ መንፈሳዊውን ነገር አየሁ እስከ ማለት ክርስቶስ በአካል ተገልጦ እንዲሆኑ አናገረኝ እስከ ማለት ይደርሳል። ለማንኛውም የስነ ልቡና ችግር የሚፈጥረውም ሌላ ነገር ነው እና ሰዎች ሃይማኖታቸውን በብዙ መንገድ ሊለዋውጡ ይችላሉ። ዋናው ግን እስካሁን በዓለም ታሪክ ያለው ለምሳሌ በጣም የሚገርመኝ የአንግሊካን ቸርች አመሰራረት ንጉሱን አሁን ረሳሁት። ማንም ሰው ማየት ይችላል ጉግል ቢያደርግ። ሰውየው ቀሌምንጦስ የተባለ የሮማ ካቶሊክ ፓትርያርክ በነበረበት ጊዜ ፖፕ ማን ነው የሚባለው? አንድ እሱ ቀሌምንጦስ፣ ፖፑ ቀሌምንጦስ ነው። ኪንጉ ደግሞ ታዋቂ ነው። ኤኒዌይስ አሁን አልመጣልኝ በስም። ይሄ ንጉስ ካትሪን የምትባል ሚስት ነበረችው እና ከሷ ጋራ በሆነ መንገድ አልተግባባም። ሊፈታት ፈለገ። ሊፈታት ሲፈልግ ጳጳሱን ሄዶ ለኔ በዚህ ምክንያት ስላልተመቸችኝ ሚስቴን እንድፈታት ፍቀድልኝ አለው ጳጳሱ። ፍችን እግዚአብሔር አይወድም፣ አትፈታትም። ያውም በዚህ መንገድ ሊሆን አይችልም ማለት። ተበሳጨ።
ሲጀመር ጳጳሱን ለምን ደጅ ጠናለሁ አለና ካቶሊክ ቤተክርስቲያን አፈንግጦ አንግሊካን ቸርችን መሰረተ። ንጉስም ጳጳስም ራሱ ሆነ። የዝሙት ጥሙን ለማርካት ብሎ የራሱን ሃይማኖት ቀየረ። ሃይማኖቱ እስካሁን ሃይማኖት ሆኖ እኛም ጋር ደረሰ። በጣም የሚገርመኝ ሌላ በጣም እጅግ በጣም የሚደንቀኝ አሁን እንግዲህ ይሄ የሃይማኖት ጥላቻ እንዳይመስለን ድፍን ዓለም የሚያውቀውና የሚመሰክረው እውነት ነው። ይሄ አሁን የተናገርኩት ታሪክ ምን እንደው ስለምንጠላው እንደዛ እንዳያስቡ ሰዎች አደራ፣ ያለው ታሪክ ነው፣ እውነቱ ይሄ ነው። ሌላው በጣም የሚገርመኝ ለስሜት ተገዥ መሆን ልክ ከዚሁ ጋር የተያያዘው አዶኒቶሎጂ የሚሉት የሃይማኖት ስም አለ። ምን ማምለክ ይመስልሃል? የሴት መቀመጫ የሚያመልኩ ሰዎች ናቸው። አዶኒቶሎጂ ቸርች ተብሎ ጉግል ብታይ መጽሐፍ ሁሉ አላቸው፣ አማዞን ላይ የሚሸጥ ይቅርታ። እኔ በጣም የሚደንቀኝ እኛ በእንጨትና በድንጋይ እንስቃለን፣ የከፋም አለ። እንዲህም አለ ዓለም ላይ ደግሞ ዘመናዊ ተብሎ በዘመናዊነት ስም የመጣ የሴትን ውበት ለማድነቅ ተብሎ ሴትን ያውም ደግሞ ሙሉ አካሏን እኮ አይደለም የሴትን መቀመጫ እንደ አምላክ የሚቆጥር በጣም ስታነበው ሁሉ እያፈርክ ነው። አሁን አንተ እኔ ስለነገርኩ ሳቅ ቪዲዮን ብታየው ቸርቻቸውን መጻሕፍቶቻቸውን ብታይ ደግሞ ይበለጠ ትገረማለህ። ዓለም ይህን ያህል ለስጋ ፍላጎት ተገርኝቶ ሄዶ በዚህ ደረጃ ነው ሃይማኖትን እያመጣ ያለ። ተከታይ ያላቸው ለዛውም እኮ በጣም ብዙ ተከታይ ነው ያላቸው። አንድ ሰው ነው ይሄንን ያመጣው፣ ግን በቃ ሰው ዓለሙ ተመቸው። በጣም እኮ የሚገርም ነው። ሁለተኛ ደግሞ ቅድም እንደውም ያልጨመርኩት አንድ ሰው ጀግናዬ ካሉ በኋላ ሰዎች የዛ ሰው ጀግንነት ሃይማኖት ሁሉ ሊሆን ይችላል። እኔ በጣም የሚገርመኝ ስሙን አላስታውስም፣ አንድ እግር ኳስ ተጫዋች የተጫወተበት ካልሲው፣ ጫማው፣ የለበሰው ስፖርት ማሊያዎቹ በሙሉ የሚመለኩ ሰው አለ። እኔ ስሙን አላስታውስም ስለ ኳስ ብዙ ስለማላቅ። ምናልባት ማራዶና ምንድን ነው ይሄ እነ ሜሲ አካባቢ ያለ ሰው እሱ ነው። በቃ አርጀንቲና። አሁን እንደዚህ አይነት ታሪክ ሰምቼ አንብቤ በጣም ገርሞኛል። ሰዎች በቃ እንደ ሃይማኖት ቆጥረውታል። እሱ በጣም እኮ የሚገርም ነው። እና ሰዎች ስሜታቸውን ተከትለው ሲሄዱ ልክ ዋናው ደግሞ የፕሮቴስታንቲዝምን የመሰረተው ሉተርን የሚያየን እንደሆነ ከሮሙ ወይም ደግሞ ከካቶሊኩ አባት ጋር ያነሳቸው ቅራኔዎች አንዳንዶቹ ተገቢ ነበሩ። ግን መፍትሄው ምንድን ነው የሚለውን ነገር ያየን እንደሆነ ያደረገው መፍትሄ በጣም የሚገርም ነው። አሁን እኛም ራሳችን ከካቶሊኩ ልዩነት እኮ አለ። ግን እሱ ደግሞ ምንድን ነው ያደረገው? ለምሳሌ እሱ መነኩሴ ነበር አይደለም? ልዩነቶቹን በሙሉ ሲጨመቁ አንድ ነገር የሚያሳዩ ናቸው። እሱ ምንድን ነው? የያዕቆብን መጽሐፍ እንደምታውቀው ሃይማኖት ምግባርን የሚጽፍ ስለሆነ ገለባ ይለው ነበረ። ልቅ ነገርን ነው የፈለገ ማለት ነው። መነኩሴ ነው እሱ። ምንኩስናውን ጥሎ ያለምንም ጸጸት የሚኖርበትን ሃይማኖት ነው የፈለገ። ሰዎች ለሰሩት ኃጢአት የሞራል ቀውስ እንዳይመጣባቸው ከህሊና ወቀሳ ለመዳን፣ ይሄ ሞራል ቫልዩ እኮ በጣም ከባድ ነው። ለመዳን ሲሉ ሰዎች ሃይማኖታቸውን ይቀይራሉ። የሰረቀው በመስረቄ ምክንያት እኮ ጌታ ይቅር ብሎኛል ብሎ ዝም ብሎ እንዲሁ ተነጋገርኩ ብሎ ራሱን ያሳርፋል። ዘማዊው እንደዛው ልዩ ልዩ ኃጢአት የሚሰራ ሰው እኔ ኃጢአት በመስራቴ አልኮነንም ወደሚል፣ ምንኩስና ጽድቅ አይደለም፣ ጾም ጸሎት ዋጋ የለውም ብሎ ወደሚያስብ እንስሳዊነት መሄድ ነው። ስለዚህ ሰዎች የስጋ ፍላጎትና ምኞታቸውን ወደሚያረኩበት አንዳንድ ሰብአዊ ነገሮችን ማለት ጉድለቶችን ሲያሳዩ የሞራል ተጠያቂነት ወደሌለበት ዋሻ መሄድ የተለመደ ነው። ይሄ አሁን በዘመናችንም የምናየው አንድ ወንድማችን አሁን የሃይማኖት መልካስ ይዟታል። በነገራችን ላይ በጣም ውስኖች ናቸው በእኛ ዘመን በሃይማኖት ምክንያት የተባረሩ። አብዛኞቹ የስነ ምግባር ችግር የነበረባቸው ናቸው። አብዛኞቹ የስነ ምግባር ችግር ናቸው።
የቀሩት ጥቂቶችም የቤተ ክህነቱ ችግር የሃይማኖት የመሰላቸው ናቸው። እንደዛ ነው። በግለሰቦች ከና አቡነ ገሌ ጋራ ሲጣሉ አቡነ ገሌ የሚባል ቤተክርስቲያን ያለ ይመስል ማለቴ የቤተክርስቲያን አስተዳዳሪዎች ሊሆኑ ይችላሉ። ነገር ግን የግል ጉዳይ ነው እሱ። ከሆስተስ ጋር ተጣልተው አውሮፕላኑ በራራ ላይ ያለ ከሆስተሷ ጋር ቢጣሉ ድንገት በቃ አንፈልግም ብለው የወጡ ናቸው ማለት ከሚበራ አውሮፕላን የዘለሉ ያለ ፓራሹት። እኔ እንደዛ ነው እምላቸው። እነዚህ ሰዎች ቤተ ክርስቲያን ውስጥ ልክ ቅድም በመግቢያችን ላይ የኖህ መርከብ ብለናታል። ያው የኖህ መርከብ ውስጥ እባብ አለ አይደለም፣ ጊንጥም አለ፣ በጣም ጅቡ አለ፣ አንበሳው አለ። ቤተ ክርስቲያን እንደዚህ ናት። ሁሉን አስተናግዳ በፍቅር ለማኖር ትሞክራለች እንጂ እንስሳት ብቻ አይደሉም። የሚዋጋ በሬ እዚህ ነው ያለው። ቀንዱን ፈርተህ ከሮጥክ አስቸጋሪ ነው። የሚናደፉ እባቦች ሊኖሩ ይችላሉ፣ ግን መርዛቸውን መጥፋት የነበረባቸው ከነ መርዛቸው የገቡ እባቦች ሊኖሩ ይችላሉ። ይሄ ምንም አንድና ሁለት የለውም፣ ሊኖሩ ይችላሉ። እባብ ያከበራትን ቤተክርስቲያን እባብ መርዙን ትቶ ነው የገባው። ለዛ ነው ማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ እንደ እባብ ልባሞቹ ነው የተባለው። ከዚያ ውጭ እባብ ምን ልባምነት አለው? ለእኔ ምን አራያ ሊሆነኝ ይችላል? ግን ወደ ኖህ መርከብ ሲገባ መርዙን ትቷል። እና አንዳንድ ጊዜ ከእባብ ባነሰ ሁኔታ የተለያየ መርዝ ይዘው የሚገቡ አሉ። በዚህ ምክንያት መገፋፋት ሊኖር ይችላል፣ መቋሰል ሊኖር ይችላል፣ መዳማት ሊኖር ይችላል። ይሄንን ሽሽት ለምን ተነካሁ ብለው ሰዎች የሚወጡት አወጣጥ ቅድም እንዳልነው ከሚበራ አውሮፕላን ላይ አስወጡኝ እንደማለት ነው። የሆነውም እንደዛ ነው። ስለዚህ የግል ፍላጎትም አንዱ ነገር ነው እና አንዳንዶቹ ግን በግል ለምሳሌ በተጨባጭ ሁኔታ ሊያስተባብሉት በማይችሉ ሁኔታ የስነ ምግባር ከክህነት ጋር የማያኖር ከዲቁና ጋር የማያኖር ነገር ላይ ሲገኙ ይሄንን ተቋቁሞ መኖር ሳይችሉ ሲቀሩ ወይም ደግሞ አገልጋይ ካህን ቄስ መባል እንደማይችሉ ሲገባቸው ከቤተ ክርስቲያን ተስፈንጥረው ቄስ እየተባሉ መኖር የሚችሉበት ቦታ ላይ ሄዱ። ሐዋርያ፣ ፓስተር፣ ነቢይ እየተባሉ መኖር የሚችሉበት ቦታ ላይ ሄዱ። ስለዚህ ሰዎች ሃይማኖታቸውን ለምን ይቀይራሉ ያል እንደሆነ የስጋ ስሜታቸውን ለማርካት የሚመች መደላድል ይፈጥራሉ። ኦርቶዶክሳዊት ቤተክርስቲያን ደግሞ ለዚህ ሁላችንም የስነ ምግባር ችግር እኮ ሊኖርብን ይችላል፣ ህጻጽ ይኖርብናል፣ ፍጹማን ልንሆን አንችልም አይደለንም። ነገር ግን ቢያንስ ሃይማኖታዊ የማይነኩ ነገሮች አሉ፣ እነሱን እናከብራለን። ፍጹማን ነን ብለን እርግጠኛ መሆን እንችልበት አይደለም። መውደቅ መነሳት አለ። እኔ በወድቅ እነሳለሁ ብዬ ነው የምኖረው በዚህ ቅዱስ ቤተክርስቲያን። ማንም ሰው እንደዛ ነው። ማንም ሰው ይሳሳታል። ነገር ግን ይሄ ስህተታቸው ከቤተ ክርስቲያን የሆነ ጥቅም የሚያሳጣን ከመሰላቸው ሰዎች ሊያደርጉት የሚችሉት ይህንን ነው። ስለዚህ በምንኩስና ኖሮ ጾም ጸሎት ላይ ኖሮ እንደ እግዚአብሔር መንግስት መውረስ ከበደኝ ብሎ ያሰበው ሰውዬ ይሄው የራሱን ሃይማኖት ፈጠረ። ከዚያም በኋላ ሌሎች ልክ እንደሆነ ነገር እየተራቡ ነው የቀጠሉት። ባንዱም እንኳን አልቆመም። በጣም ብዙ ሴክቶች ነው ያሉት። ከዛ በኋላ ፍልስፍናው እየቀጠለ ሄደ። ለምን? መያዣ ገመድ የለውም። እንደውም አሁን በእኛ ሀገር እንደው እባካችሁ አንዱ ተብሎ በጠቅላይ ሚኒስትሩ መሰለኝ የሆነ አንድነትን ፈጥረው እንደዛ ነገር አይቻለሁ። ከዚያ ውጭ ግን ማንም ተነስቶ ዛሬ እግዚአብሔር አናገረኝ በቃ ዛጋ ላይ አሁን ሃይማኖት መዳኛ ብቻ አይደለም፣ ሂሳቡ ሌላ ነው። ሰዎች ህዝቡ አልገባውም። ችግሩ እሱ ነው እንጂ ያው እንግዲህ አንዳንድ ጊዜ ጥላቻ ይመስላል የምንናገረው ነገር ያ እንዳይሆን እንደሆነ ቆጥበው እንጂ ቢዝነስም ነው። አሁን እዚህ ጋር በዘፈን ዘፋኝ የነበረ ሰው፣ በፊልም የከሰረ ሰው፣ በዘፈን የከሰረ ሰው እዚያ ሄዶ አንድ ጊዜ ዘማሪ ይሆናል፣ አንድ ጊዜ ፓስተር ይሆናል። በዘፈን ያላገኘውን ገንዘብ በፓስተርነት ያገኘዋል። በቃ በፊልም ያላገኘውን ወይም ደግሞ በዘፈን በሆነ ዓለማዊ አርት ውስጥ ያላገኘውን ነገር በክርስቶስ ስም ያገኘዋል። ስሙም ይጠቅመዋል። እዚህ ነበረው አርቲስት ገሌ እንትና ገሌ የሚል ስም ይዞ ይሄዳል። ይሄ አንዱ ነገር ነው። ሌላው አሁን ባለው ዘመናችን ደግሞ ያየነው እንደሆነ ዓለሙ የሚፈልገው የኦርቶዶክሳዊውን አተያይ አይደለም። ይሄ ዓለም የሚፈልገው ተጽዕኖ ሊፈጥር የሚችለው ዓለም የሚፈልገው ለዘብተኛውንና በሃይማኖት የማይገዳደረውን ነው። ለምሳሌ ለዚህ ምክንያት ላምጣ። ለምሳሌ የካቶሊክ ሃይማኖት በእርግጥ እዚህ አፍሪካ ያሉ ኢትዮጵያን ጨምሮ ተቃውመዋል። ፖፑ አሁን ነፍሳቸውን እንግዲህ እግዚአብሔር እንደወደደ ያድርግና መቼም ምንም ቢሆን ይማር ነው የሚባለው። በእርግጥ እኛ ይማር ነው የምንለው፣ እሱ ራሱ በዚያ ሁሉ በደል የነበሩትን ይማር ይቅር በላቸው አይደል ያለ፣ እንደዛ ነው የምንለው። እና
የሁሉ ከአፍሪካ አካባቢ በተለይ ተቃውሞ ገጥሟቸዋል። መቼ የወንድ ለወንድ የሴት ለሴት ጋብቻ ባርኩ ሲሉ። አሁን የካቶሊክ ቤተክርስቲያን ይህንን ዓለም ልምሰል ብላ ቀለሟን ያጣቸው፣ ከለሯን ያጣቸው፣ ማንነቷን ያጣቸው፣ የተነጠቀችው። ቅድም የነገርኩ በአንድ ንጉሥ የተመሰረተው በራሱ ስሜት ላይ የራሱን ዝሙት ለማርካት ብሎ የጀመረው ሃይማኖትም አፈንጋጭነቱም አሁን እዚያ ውስጥ አለ። አንግሊካን ቸርች አክባሪ ናት የዚህን ነገር። መሰረተ ክርስቶስ ከነዚህ ጋራ እኛ ሀገር ያለችዋ ማለት ነው ቁርኝት አላት። የራሷ ሰዎች ሳይቀር ብዙ ጽፈዋል። ምናልባት ካስፈለገ ብዙ ጽፈዋል በዚህ ጉዳይ ላይ። ፈንድ የምትደረገው ከነዚህ ሰዎች ነው። ገንዘባቸውን ደግሞ ዝም ብለው ሊሰጡ አይችሉም። እነዚህ ሰዎች የሚያስፈጽሙት ነገር አላቸው። ምን ለማለት ነው? ሁሉ የዞረ ንግግራችን ድምር ውጤቱ ዓለም ይህንን አርግ ሲል እሺ የሚል የሃይማኖት ርዕዮት ከዓለሙ ጋራ ምንም አይነት ቁርቋሶ ውስጥ አይገባም። የኦርቶዶክስ ቤተክርስቲያን ያየህ እንደሆነ በዚያም በዚህም ስቃይ የሚበዛባት፣ ቁስል የሚበዛባት፣ ዛሬም ድረስ ቀራኒዮ ሆና የምትሰቀለው የምትቸነከረው፣ ከውስጥም ከውጭም እንባ የሚበዛባት፣ ለዚህ ዓለም ርዕዮት ያልተመቸች ቅድስትና ሐዋርያዊት ክርስቶሳዊት ስለሆነች። ስለዚህ በዚህ ሃይማኖት መኖር አንዳንድ ጊዜ ስልጣን ሊያሳጣ ይችላል። እውነት ለመናገር የወደፊት የዓለም ዕጣ ፈንታ እንዲህ አይነት አመለካከት ያላቸው ለዓለሙ ክፋት ማይመች ርዕዮተ ዓለም ሊያካሂዱ የሚችሉ አካላትን መጥላት ነው። እንግዲህ ለዚህ ምሳሌ እናምጣ ካልን መቼም እነ ራሽያ ትልቅ ምስክራችን ሊሆኑ ይችላሉ። ሩሲያ ቃል በቃል የተነገረ እኮ አለ። ኦርቶዶክሳዊነትን ከዚያ ምድር ፑቲንን ትቶ ኦርቶዶክሳዊነትን እናጥፋለ እኮ አንድ የአሜሪካ ባለስልጣን አይደል እንዴ? ገነፈለ። ውስጥ ያለው ነገር ውስጥ ለውስጥ የሚሰሩት ሴራ አቁሞ ጭራሽ በአደባባይ መነገር ጀመረ። ይሄ ምር የሚያሳየው ኦርቶዶክሳዊነትን ለምን ነው ዓለም የሚዋጋው? ለረከሰው አሰራራቸው አይመችም። እምቢ የሚለው ብዙ ነው። አዎ ብዙ በርካታ ርዕዮተ ዓለሞች እንደም የዓለም እይታዎች ኦርቶዶክሳዊት ቤተክርስቲያንን የሚመች አይደለም። ስለዚህ እምቢ ስትል እነሱ ለማጥፋት ነው። ስለዚህ በዚህ መንገድ ያሉ ሰዎች ሙሉ ስልጣንን ለማግኘት፣ ከበሬታን ለማግኘት፣ ዓለም አቀፋዊ እውቅናን ለማግኘት ሃይማኖታቸውን ሊለውጡ ይችላሉ። ይሄው ነው አጭሩ ነገር። እንደውም ምናልባት ከዚህ ጋር ያይዘን ቀጣይ ጥያቄንም መነሻውንም የተወሰነ ሀሳቦችን ነካነካ አድርጋል መምህር። በቤተክርስቲያናችን አጠቃላይ እንደ ዓለም ትላልቅ ጉባኤዎች ተደርገዋል። ጉባኤ ኒቂያ፣ ጉባኤ ኤፌሶን፣ ጉባኤ ኬልቄዶን እነራሻ መስራቆቹም የተለዩበት ጭምር ከካቶሊክ ጋም ሴፓሬሽኑ የተፈጠረበት ጭምር ስናይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከዛ በኋላ ምን ይሏታል? ይሄ ጠንካራ እማትመች ኔሴንስ ይሄ ስርዓት ለመለወጥ ወይ ደግሞ አዲስ ነገር ለማምጣት እማትመች አድርጎ ይስላታል። ጠንካራ ጥንካሬውን ሲገልጹ ማለት ነው። አሁን ከቅርብ ጊዜ ግን ይሄ ዓለም አቀፉ ነገር እያመጣ ያለው ነገር የተወሰነ ተጽዕኖችን እያየን እንገኛለን። በአስተምሮቷ ላይ ሳይሆን በተለይ በግለሰቦች ፍቃድ ቤተክርስቲያን ውስጥ አንዳንድ ነገሮች ለማስገባት የሆነ ነገሮች ለመሸርሸር የሚሞክሩ ነገሮች አሉ። ቅርብ ጊዜ እያየን ያለናቸው ነገሮች የሚዲያው ተጽዕኖ ራሱን የቻለ ትልቅ ክፍተት እየፈጠረ ነው። እንደገና ደግሞ ይሄ ዓለም አቀፋዊነቱ እያመጣ ያለው ፈተና አለ። እንደገና በፊት የነበረው ለምሳሌ የታድሶ እንቅስቃሴን ስናመጣ መምህር እናንተ በጣም ብዙ ዋጋ የከፈላችሁበት ብዙ የተናገራችሁበት ይታይ ነበር ፊት ለፊት። አሁን ላይ ግን ቅርጹን ቀይሮ ተመሳስሎ እየመጣ ነውና ይሄ ታስቦበት ታቅዶበት እየተሰራ ያለ ነገር ነው። ዓለም አቀፋዊነቱ ያመጣው ተጽዕኖ አለ ቤተክርስቲያን ውስጥ በተለይ በተቃራኒ በኔጌቲቭ ሳይድ በኩል ያመጣውን ተጽዕኖ ምንድን ናቸው? እነሱንስ በምን አይነት መንገድ ነው ልንቆጠባቸው የሚገባው ልንከላከላቸው የሚገባው የሚለውን ሀሳብ እናሳ። እንግዲህ ይሄ ርዕዮተ ዓለም ይሄ ግሎባላይዜሽን የሚባለው ነገር ቤተክርስቲያን እና ክርስቶሳውያን ወይም ክርስቲያኖች ከተጠቀሙበት በጎ ነገርን ማድረግ ይቻላል። አንድና ሁለት የለውም። ነገር ግን ያሸነፈ ይኖራል የሚለው የፈላስፋ አባባል ያሸነፈ ነው ሁሌም አሸናፊ ሆኖ የሚቀጥለው እና አሸናፊዎች ሌሎች ሆነው ይወጣሉ። ለምሳሌ እንግዲህ ግሎባላይዜሽን ሲባል የኢኮኖሚ፣ የትምህርት፣ የባህል፣ የኢንፎርሜሽን ወዘተርፈ በዚህ ማዕቀፍ ውስጥ ያሉ ናቸው። እንግዲህ እነዚህ ነገሮች እና ትንኝና እንስሳ ሆነን የተደመር ነው ዓለም ላይ
ምንድነው ትንኝና ዝሆን ማለት ነው። ትንኝ በሀብት በትምህርት በስልጣኔ በወዘተርፈ በኢኮኖሚ ወደ ኋላ የቀሩ ዝቅ ያሉ እንደገና ደግሞ በዓለምን ተቆጣጥረናል የሚሉ አካላት ሰማይ ምድሩ የጠበባቸው አካላት ዝሆኖች ናቸው። እና እዚህ ላይ ያለው ሰልፍ እንግዲህ በጣም ከባድ ነው። ሆኖም ግን ራስን የምንጠብቅበት ነገር አለው። ተጽዕኖውን ግን እኔ እንደው ዝም እየባጭሩ ሳየው በርካታ ተጽዕኖዎች አሉት። ለምሳሌ ቅድም አልኩ በጣም ለጥጨው እንዳይሆን እፈራለሁ እንጂ በጣም መለጠጥ በጣም ነገርን ማክረር እንዳይሆን እንጂ ይሄ ቅድም አዲኖቶሎጂ ያልኩህ የሴቶች መቀመጫ ማድነቅ የሚል ሃይማኖት እኔ አሁን ይሄ በማህበራዊ ሚዲያው ላይ አይተ ከሆነ በጣም ብዙ ፎሎወርስ ያለው ተከታይ ያለው የሚደንሱት ሴቶች አካባቢ ነው። እና ሳናውቀው የዛ ሃይማኖት ተከታይ ያደረጉን እንዴ ይላሉ። ማለት ምንድነው? እሺ ወሬ አይሰማም፣ ውዝዋዜ ዳንስ፣ ያውም ደግሞ እኮ ጥሩ ልብስ አይደለም፣ እርቃናቸውን ሁሉ ሊሆኑ ይችላሉ። ስስ ልብስ ለብሰው ቅጣት እየተባሉ የሚቀጣጡት ነገር እንዴ! እኔ እነዚህ ሃይማኖት ስፖንሰር ያደርጉታል እንዴ ይሄንን ቲክቶክ ላለሁ? ምክንያቱም አሁን የመቀመጫማ አድናቂ መሆን ምንድን ነው? ይሄ ነገር ብቻውን እውነት ተፈጥሮን ብቻ እያደነቀ ነው ወይስ ተጽዕኖ አለብን እላለሁ። ማናቀው ሴራ ብዙ ነው እዚህ ምድር ላይ በጣም የሆነ ወቅት ላይ ምናልባት እንደው አይተ ከሆነ አይን ጥርስ ነበር የሚደነቀው አይደለ? በአርቶቻችን ላይ በቃ ይሄ ቁመና ሙሉ ነው። አሁን ሌላ መልክ ያዘ እና ይሄንን ስታይ ብቻችንን ነን ተፈጥሮን እያደነቅን ያለ ነው ምንድን ነው እየሆነ ያለው እንድንል የሚያሳስብ ነገር አለው። ቅድም እንዳልኩ በጣም ለጥጨው ከሆነ እንግዲህ ይቅርታ፣ ግን እንዲህ እንድናስብ የሚያደርግ ነገር አለው። በሌላ መልኩ ቁም ነገር ተኮር የሆነ ነገር አይደለም አሁንም እየተላለፈ። አሁን ቲክቶክ ከነስሙ ጀምሮ ትንሽ ነገርን አሳይቶ የሚያሳልፍ ነው። አይተ ከሆነ ቴሌቪዥን ምናልባት ልጆች አንተም ብትሆነ እኔ ራሴን እንግዲህ ያንተን እንጃ እኔ ራሴን አንድ ቻናል ላይ መቆየት አንችልም። ወዲያው ነው የምንቀይረው። አየው ስልቹ ማህበረሰብ ፈጠረ። አደገኛ ነገር ነው። እዚህ ቴሌቪዥን ላይ የሚሰልጅ አይ ምን ችግር አለው? በቴሌቪዥን ቻናል ብቻ አይደለም በምናየው ነገር ብቻ አይደለም ስልቹነትን ያመጣው። ለምሳሌ በትዳር መሰልቸትን ሊያመጣ ይችላል። ሰው ከአንድ ሰው ጋር ብቻ እንደዚህ አይነት ነገር በሃይማኖት መኖርን እንድንሰለች ሊያደርገን ይችላል። በቃ እዚያም እዚህም እንደ ወጥ ቀማሽ የጎለት ነውን ሁሉ ወይም ደግሞ በየምድጃው እየዞርን እንድንኖር የሚያደርግ ጠባይና ስሜትን ወደዚህ ዓለም ያመጣ ይመስለኛል። ደግሞ አምጥቷል። በቃ አንዳንድ ሰዎች መዞራቸውን ሁሉ እንደ አዋቂነት እንደ ተመራማሪነት ሁሉ ይቆጥሩታል። እውነት አንድ ነው። እውነት ነው። ሁሉን እኮ ሳይሄዱ እዚሁ ማንበብ ማወቅ ይቻላል። ግን ሃይማኖት ሳይቀያየር ማለት ነው። ሲኦልን ለማወቅ እኮ ሲኦል መሄድ የለብኝም ስለ ሲኦል ማንበብ እንጂ እንዴ ሲኦልን አይቼው መጣሁ ለማለት እኮ የሚያስችል ብቃት የለንም። እና አንዳንድ ጊዜ ሲኦል ውስጥ የገባ ሰው ደግሞ ከሲኦል ለመውጣቱ እርግጠኛ አይደለም። እዚያ ሄጄ ነበር ሲል አንድ ሰው ከሲኦል ወጥቶ ገነት ለመድረስ እርግጠኛ መሆን መቻል አለበት። ሲኦል እዛው ቢያስቀረውስ እና ከሚዲያ አንጻር ብናየው ይሄንን ዓለም የሱን ነገር ነው ወደኛ ያመጣው። እስኪ አሁን እኛ ምን ተጽዕኖ ፈጥረናል? ይሄንን ነው የማስበው። እኛ እንደ ኦርቶዶክስ አማኝ ተውት እንደ ክርስቲያን እንኳን ብንል ተውና እንደው ሌላውን ሁሉ ደምረን ክርስቲያን በሚል ስም እንጥራውና ምን ተጽዕኖ ነው ያመጣ ነው እዚህ ላይ? በጣም እኮ ከባድ ነው። እንደውም አሁን አንድ አሜሪካ ያለ ዲያቆን ነው እንደው ትንሽ እንደው በፈረንጅኛ ስለተከራከረ መሰለኝ ትንሽ እሱ የሆነ ለመታየት ሞከረ መሰለኝ እንትኑ ቫይራል እንዲሆን የዲያቆን ምራት እና እንደዚህ አጀንዳ ልንሰጥ እኮ አልቻልም። እስካሁን ተቀባይ ነን። የፋሽኑ ተቀባይ ነን። ያለባበሱ፣ ያረማመዱ፣ ያነጋገር የብዙ ነገር ተቀባዮች ነን። ዓለም ላይ እየተቀበል እንጂ እየሰጠን የምንኖረው ምንም ነገር የለም። ግሎባላይዜሽን ሲባል ደግሞ መስጠትም መቀበልም ነበረ። እኛ ግን ባለን ነገር እየተቀበል እንጂ እየሰጠን አይደለም። ጉዳታችን ነው። ባህላችን ላይ ተጽዕኖ መጣ፣ ሃይማኖታችን ላይ ተጽዕኖ መጣ። ስልቹ የሆነ ማህበር ጾም ጸሎቱ ላይ የሚሰለች ቤተ ክርስቲያን ሄዶ ከስልኩ ጋር መለያየት የሚቸገር ጸሎት ላይም እንደዛው ብዙ ነገሮችን ስናይ ተጽዕኖ አመጣብን። የልጆች አስተዳደግ ላይ የወላጆች ራሱ ወላጅ እንደ ልጅ የሆነበት ጊዜ ላይ ነው ያመጣው። በርካታ ነገሮችን ቀምቶናል። ዛሬ ልጅ ማለት ያንተ ብቻ አይደለም። እንደምታውቀው ስልክህ ሊያሳድግብህ ይችላል። ቴሌቪዥን፣ ትምህርት ቤትህ። አሁን አንዳንድ በተለይ የግል ትምህርት ቤቶችን እንግዲህ ሁልጊዜ ቁስላቸውን ሰምተናል።
እነሱ ከኛ የሚወስዱት የለም። ዓለም ግን ወደኛ የሚያመጣው ነገር ስላለ ስለ ጾታ ጥሩ ያልሆነ ትምህርት ነው አይደለም እየተባለ ሁል ጊዜ እንደ ስጋት ወላጆች አደገኛ ነገር ነው። በዛ ላይ ትምህርት ቤት ውስጥ በትርፍ ጊዜያቸው ብቻ በእረፍት ጊዜያቸው የሚሰራው ነገር ወላጆች የሚያዩት በጣም ብዙ ስቃይ አለ። ይሄ በጣም አደገኛ ሱሶች። ይሄ ልምምድ ከየት ነው የመጣው? ከዚሁ ነው፣ የሌላ ውጤት አይደለም። ይሄ ዓለማዊነት፣ ዓለም አቀፋዊነት፣ ይሄ ግሎባላይዜሽኑ በራሱ የሚፈጥረው በልጆችም በትምህርት ቤቶቻችን በወላጆችም በልጆችም በሁሉም ቦታ ተጽዕኖ እጅግ በጣም ከባድ ነው። እጅግ በጣም እንዲያው የኢኮኖሚውን ሳይ ደግሞ በጣም ነው የሚገርመኝ። እሱ ደግሞ በቤተ ክርስቲያን ብቻ አይደለም በሀገርም ላይ ራሱ እርዳታ የሚሰጡ ለነፍሳቸው አይደለም፣ እንዲሁ እግዚአብሔር ዋጋ ይሰጠናል ብለው አይደለም። እኔ ቸርነታቸው ይመስለኝ ነበር ድሮ ማለት በቃ ደግ አይፈረንጅ ል ነበር። በቃ አያውቀን አናውቀው እዚህ በወንዝ ተጣጥረን እዚህ ጋር መኖር አትችልም፣ እዛ ጋር ውጣ፣ እዚህ ጋር እንትን በቋንቋ በወንዝ ተለያይቶ ሰው እዚህ እርስ በርሱ እየተነካከሰ እነሱ ይህን ውቅያኖስ አልፈው መጥተው የሚረዱን ለምንድን ነው ል ነበር። ለካ ሂሳብ ሰርተው ነው የሚረዱን። ከመንግስት ጋር ሲኳረፍ መንግስት እንደማይራብ እያወቀ የድሀ ጉሮሮ ተዘግቶ ቢሞት እሱ ምን አገባው? ለካ እውነቱ እሱ ምን አገኛለሁ ነው። ትርፍና ኪሳራውን ሰርቶ ትርፉን አስልቶ ይሄን ብሰጥ ይሄን እንቀበላለሁ ብሎ ነው። መንግስት ያንን የነሱን ከምጽዋት ጋር የሚመጣ ከእርዳታ ጋር የሚመጣውን ነገር አልቀበልም ያለ እንደው ግን የራስ ጉዳይ ነው የሚሉት። ድፍን ዓለም ህዝብ ምናልባት በጠኔ ቢሞት ጉዳያቸው ላይሆን ይችላል ጉዳዩን ካልፈጸመ። ስለዚህ ሰጥቶ መቀበል ነው። ምናልባት የሚቀበሉን እኛ አናቅም፣ ሰፊው ህዝብ አያውቅም መሰለኝ። ምን እየወሰዱ ነው? ምን የሚሰጡን? ምን አድርገውልን ነው እንዲህ እንድናደርግላቸው የሚፈልጉ? የሚሰጡንን በአዋጅ ይሰጡናል፣ የሚቀበሉን ግን አይነግሩንም። ምን እየወሰዱ እንደሆነ ምን እያደረጉ እንደሆነ አይነግሩንም። እና ሁሌም ሳስበው የሚገርመኝ እነዚህ ሀብታም መንግስታት በሀብታቸው የሰለጠኑ መንግስታት በስልጣኔያቸው በሆነ ነገር በገመዳቸው ካሰሩም በኋላ ነው የሆነ በጎ ስራ ሰሩልን የሚሉ እና የሀብት የኢኮኖሚ የበላይነት የነሱ ስራ አስፈጻሚ እንደሆነ እንዲያውም እኔ ድሮ ማስበው የአድዋን ጦርነት እናስበዋለን። በመጀመሪያው ተሸንፈው ሄደዋል አይደለ? በሁለተኛው በጣም አሻሽለው መጡ። ያው 5 ዓመት እንደምንም ቆዩ፣ እኛ ደግሞ እንደምንም ዝም ብለን ኖር። እነሱ ግን በደንብ ተሻሽለው ታጥቀው መጡ። ያው መንግስት ባይመሰሩትም 5 ዓመት ያህል ያው ንጉስ አልባ መሪ አልባ አገር አቆይተዋል 5 ዓመት። እኔ 3ኛ ወረራ ብዬ ነው በእኔ ግምት የማየው። ይሄ ግሎባላይዜሽን ምን ነው? ጥይት የለም፣ የሚተኮስ ነገር የለም። ነገር ግን በትምህርት ባሪያ ያደርጋሉ። ድሮ በጉልበት ያደረጉትን አሁን የትምህርት ሰለባ ያደርጉት። አሁን እየተመረጠ ነው። ያልተማረ ሰው አሁን አሜሪካ፣ አውሮፓ ምን ይሰራል? እንደውም ወደፊት የተማረውም ስራ ላይ ሰራ ይችላል። ሮቦት እየመጣ ነው። እና ምልል ነው አሁን በኢኮኖሚው፣ በትምህርቱ፣ በስልጣኔው፣ በኢንፎርሜሽኑ በአጠቃላይ ይሄ ግሎባላይዜሽን ውስጥ ባሉ ነገሮች ግን ወደድንም ጠላንም ባሪያዎች ሆነን ተገዝተናል። እጅ ወደ ላይ ብለናል። በጦርነት ያልተሸነፈ ህዝብ በስልጣኔ በኢኮኖሚ ባሪያ ሆኗል። ይሄ ባርነት አይመቸኝም ያለ መንግስት ካለ ደግሞ ከዓለም የተለየ ነጣላ ደሃ ረሀብተኛ እንደሚሆን ነው ሰው የሚያውቀው። እና ራሳችንን ችለን ጎጆ አልወጣንም እኮ እንደ ሀገር እስካሁን። የፈረጅ እጅ ያልነካው ምን ነገር አለን? እስኪ እኔ አላቅም። እንግዲህ አብዛኞቻችን ነገር እንደዛ ናቸው። 100 ዓመት ምናምን አለፈን ዘመናዊ ትምህርት ከገባ። እኔ አሁን ብቻችንን የሰራ ነው ምን እንደሆነ አላቅም። እና እኔ የማስበው በስልጣኔም ከሆነ እኔ እንደው ምን አለ እንደው ወደ ኋላ መሰልጠን ከተቻለ ወደ ኋላ ነው እንዲህ መሄድ ያለብን እላለሁ። የተሻለ ጊዜ ብለን የምናስበው እነዛ ጊዜያቶች ነበሩ። እነዚያ ጊዜያቶች በህንጻ ኪነጠው ብንል አለ፣ በሁሉም ነገር አሁን ላይ ያሉ ነገሮች እንዳለ ነበሩ። ኋላ ቀር የተባሉት ነገሮች በልጠው ተገኝተዋል። እንዴ እጅግ በጣም እኔ አሁን የኢትዮጵያ ጉዳይ እንደ ዱላ ቅብብሎች ነው ይመስለኝ። የኢትዮጵያም የቤተ ክርስቲያናችንም ጉዳይ በጣም ፈጣን ሯጮች ነበሩ፣ ዓለምን ቀድሞ ይመጡ። ለምሳሌ የአክሱምን ሐውልት ብናነሳ እኮ አስደናቂ ነገር ነው። እንደውም አንድ ጥናት ያደረገ ሰው ጽፎ ያየሁት ምንድን ነው የአክሱም ሐውልት ብዙዎች የተጠረበ ድንጋይ ይመስላል፣ አይደለም የቀለጠ ድንጋይ ነው ሲል ሰማሁት። እኔ በጣም ነው የገረመኝ። በጥናት ላይ ነው ይህን ጽፎት ያየሁት። እና ድንጋይ ማቅለጥ እንደሚቻል በአሁኑ ፊዚክስ ዘመን እንኳን የሚታወቅ ነገር አይደለም። በአሁኑ ገና ነው። በዚያ ዘመን ድንጋይ ይቀልጣል ብሎ የሚያስብ አእምሮ የነበራቸው ኢትዮጵያውያን ብሎ ይደነቃል።
ዓለም ድንጋይን ምናልባት ተወራውሮ ወይ ደግሞ መፈንከቻ ከማድረግ ውጭ ሌላ ነገር ሊሆን እንደሚችል በማይታወቅበት ዘመን 11 ቤተ መቅደስ ተሰርቶበታል እኛ ሀገር ላይ እዛውም ወደ ላይ ሳይሆን ወደ ታች ተሰርቶ ዓለም እንዳልኩ ስለ ድንጋይ ምንም የሚያውቀው ነገር ሳይኖር ብራና ሆኗል እዚህ ሀገር። የድንጋይ ጽሁፎቻችን በዚህ ይታወቃሉ። እና ወደ ኋላ ስንመለስ በርካታ ጥሩ ነገሮች አሉ። አሁን ይሄንን ዘመን እንደው ዝም ብለን እንደው ልንመጻደቅበት አይደለም። ከተጠቀምንበት በቁ ጥሩ ነገር አለው በዚያ ዘመን የሌሉ። ግን ጥቅማችን እውነት የትኛው ነው? ያኔ ዓለምን ከቀደምን ዓለም በተኛበት ሰዓት እንደተባለው እኮ ነው አይደለ? ነቅተን የነበርን ህዝቦች በቤተ ክርስቲያንም በሀገር በሁሉም ነገር አሁን ምር ነው ያስተኛል። እና እነዛ አባቶቻችን በጣም ፈጣኖች ናቸው። ዓለምን ቀድመው ዱላ ሰጡለኛ። እኛ ላይ ሲደርስ ዱላው የዱላው ሩጫውን አይተዋል። ኤሊዎች ሆንን። እነሱ እንደ አቦ ሸማኔ ፈጠኑ፣ እኛ ደግሞ እንደ ኤሊ ሆንን። ቀርፋፋ ምን አለን አሁን በቤተ ክርስቲያን። በነገራችን ላይ ራሱ ነው የሆነው። ይሄው ዛሬ ዴር ሱልጣን እያልን ወደ እስራኤል የሚካሄደው ጉዞ እኮ ዝም ብሎ አይደለም። ዓለምን ከአፍሪካ የትኛውም ሀገር ያንን ተሻግሮ ሄዶ የኔ የሚለው ርስት የለውም ማንም። ኢትዮጵያ ናት ምናልባት ከነ ግብጽ እንግዲህ እያስቸገረች ስለሆነ ከነሱ ከምንም ተርፎ ከሌሎችም ወደ 7-8 አብያተ ክርስቲያናትና ገዳማት ያሏት ኢትዮጵያ ብቻ ናት ከአፍሪካ ከድፍን አፍሪካ። ማንም እኔ ነኝ የሚል ሰው እዛ ኒውዮርክ ላይ እንትን ሳይል በእነ አቡነ ይስሐቅ አማካኝነት ድሮ መነኩሴ እያሉ ቤተክርስቲያን ኒውዮርክ ላይ ቅድስት ሥላሴ ቤተክርስቲያን በመስራት ለጥቁሮቹ አራያ በመሆን ከዚያም በፊት ባለው ነገር ላይ ወንጌልን ለዓለም ባህር ማዶ ተሻግሮ ወንጌልን መስበክ የቻለች ቤተክርስቲያን ላይ ዛሬ ባህር ማዶ አይደለም እዚህ ሰሜንና ምስራቅ ምዕራብ ደቡብ እኮ ተንቀሳቅሶ ወንጌል መስበክ ከባድ ሆኗል። እና በቤተክርስቲያንም ያየነው እንደሆነ እንደ ሀገርም ያየነው እንደሆነ የሆነ ባለንበት ተቸክለና ባለንበት በጥንቱማ በቀረን ጥሩ ከጥንቱም ለይቶን አሁን ከምንኖርበት ዘመንም አፋቶን ዝም ብለን መሀል ላይ ነው የቀረነው ይዋለልን። በጣም ነው የሚያሳዝነው ይሄ። ስለዚህ ለሌላው ዓለም ተጋላጭ ሆን ነው ወይ የጥንቱን አልያዝነውም፣ ንቀነዋል፣ አጥላልተነዋል፣ አራክሰነዋል። እሱም ራሱ የፈረንጆች ውሳቤ ነው እንደምታውቀው። እኔ በጣም የሚገርመኝ በዚህ ጉዳይ ላይ ከአፍሪካ ብዙ ባሪያዎችን ወስደዋል ቅኝ ገዢዎቹ፣ በጣም ብዙ የሰው ኃይል ማለት ነው። ከኢትዮጵያ የሰው ኃይል መሄዱን እኔ አላነበብኩም። ሄዶ ሊሆን ይችላል አላውቅም። ግን በእርግጠኛነት እርግጠኛ ሆኜ የምናገረው ከኢትዮጵያ ከሰው በላይ የሄደው ለቅኝ ግዛት እሱን አላውቅም፣ አላነበብኩም እንዳልኩት። በኢትዮጵያ ታሪክ ግን ከአፍሪካ ሕዝብ ተለይቶ ከሌላውም ዓለም ተለይቶ መጽሐፍ ነው የሄደው ሌላ ሀገር። የብራና መጽሐፍቶቻችን የብራና መጽሐፍቶች እውቀት ነው ከዚህ ሀረር የሄደው። የጉልበት ሰራተኛ እንኳን አልወሰዱም። ለዛ ነው አንድ ጥናት አጥኚ ጀርመን ሄዶ ጥናቱን እየሰራ እያለ እንዲህ ሲጎበኝ እነሱን የጥናት እንትናቸውን የአፍሪካና የኢትዮጵያ ጥናት ማዕከል የሚላየ እና አፍሪካ እኮ ኢትዮጵያ ናት፣ ለምንድን ነው የአፍሪካና ኢትዮጵያ ያላቸው? የኢትዮጵያ ልዩ ነው አለኝ አለ አማካሪ። የኢትዮጵያ ጉዳይ እንደ አፍሪካ የሚታይ አይደለም፣ ብቻውን ራሱን ችሎ ሌላ ጥበብ አለው። ለዚያ ነው የኢትዮጵያ ጥናት ያልነው። እና ፈረንጆቹ ያልናቁትን ግን ደግሞ እኛ እንድንንቀው የነገሩንን በቃ የሆነ ክፉ ስራ ተሰራብንና እኛም ትላንትን የምንረግም ዛሬን የማንሰራ ነገን ደግሞ በስጋት የምናይ ከንቶዎች ሆነን ቀረን። ይሄ ለዓለሙ ይሄ አሁን ላለው ክፉ ዓለም ተጋላጭ አደረገን ማለት ነው፣ ማንነት የሌለን እና ታዲያ እንግዲህ ከዚህ ሁሉ ጋራ እኔ ብዙ ጊዜ ብዙ ምሁራን በጉዳዩ ላይ ብዙ ብለዋል። የራስን እውቀት ማግኘት፣ ማንነትን ማጽናት ቢቻል እኔ እንደውም ብዙ ጊዜ እንደምለው ምናልባት በሌላም ቦታ ስላልኩት ማለት ነው፣ አንድ ጊዜ አይሁድ በየትኛውም ዓለም እንደሚታወቀው እስራኤሎቹ ማለት ነው እና በጣም የሚገርመኝ የነሱን ይሁዲነት የአይሁድ ባህል የአይሁድ ወግና ስርዓት እንዳይጠፋባቸው ይሄ የምዕራቡ ዓለም ተጽዕኖ አድርጎ እነሱ ልጆቻቸውን ከአይሁዳዊ ባህል ከአይሁዳዊ ወግ ከአይሁዳዊ ማንነት እንዳያፋታባቸው ስለሚል የራሳቸው ትምህርት ቤት ከፍተው ነው ልጆቻቸውን የሚያስተምሩ።
በጣም ነው የሚደንቀኝ። እና አንድ አሜሪካ ያለ ወዳጄ ነው ይሄንን የሚነግር። በፍጹም ለሌላው ዓለም አሳልፈው አይሰጡም። ምናልባት ኮሌጅ ሲሄዱ ምናምን መሰረቱን ከጣሉላቸው በኋላ ማለት ነው። እና በሌላው የሚሸፈን ማንነት፣ በሌላው የሚዋጥ ማንነት እንዳይኖራቸው እንዲህ የሚያደርጉ ከሆነ እኛ ከነሱ የተሻለ ማንነት ያለን ህዝቦች ነበር። እንግዲህ ሰዎችም አገርም ነን። ከዚህ አንጻር ራሳችንን ብናውቅ፣ ወደ ራሳችን ጥበብ፣ ወደ ራሳችን አይን ብንመለከት ሌላውንም ለመያዝ እንችላለን። አሁን የራሳችንን ጥለል ከሌላው ጋር እንዴት ይሄ ምንድን ነው የሚባለው? ሞዲፋይድ ቴክኖሎጂ የመኪና የራሱ ነገር ሲጠፋ ሌላ ይገጠም ምንድን ነው የሚባለው? እሱ ከሌላ መኪና የሚሆነውን ተፈልጎ የራሱ ያልሆነውን ሲያመጡ ሞዲፊኬሽን ይሰራለታል። አዎ የሳይንስ ሞዲፊኬሽን ደግሞ በጣም ነው አይሆንም። በቃ የሆነ ገጭ ነው። እዛ ነው አልተዋሃደንም። እኛ ደግሞ ልጆቻችንን ስልጣኔ ይመስል ልክ እውቀት ያገኙ ይመስል ለምሳሌ ብር ያለው ሀብት ያለው ትልቅ ሰው ሀብቱን ሰብስቦ ልጁን የት ይልካል? ወደ ውጭ ሀገር ትምህርት ቤት ወይ ደግሞ እዚህም ሀገራችንም እንግዲህ በጣም ከፍተኛ በጀት ሰጥቶባቸው ልጆቻቸውን የሚያስተምሩ አሉ። ልክ ስልጣኔን እውቀትን ያገኘን እስኪመስለን ድረስ ወደዛ ልካለን እና የአይሁዶቹ ምሳሌ ለእኛ በጣም ትልቅ ትምህርት ይመስለኛል። ቆም ብሎ ላሰበው በጣም እንደው ይህንን ካነሳን ግሎባላይዜሽንን ካነሳን መምህር አሁን እንደው የመጨረሻ ሀሳብ ላርግና በዚህ ዘመን እንደ ዓለም አቀፍ አየን የቤተክርስቲያንንም እንደ ኢትዮጵያ ስንል የኢትዮጵያ ቤተክርስቲያንም እናነሳለን። ሁለቱ በተለይ ለኢትዮጵያ ሀገረ መንግስት ግንባታ ቤተክርስቲያን ያደረገችውን አስተዋጽኦ ማውራት እኔ ምናልባት ትንሽ ብቻ ነበብ ማድረግ ይበቃል። የቤተክርስቲያን ያደረገችውን አስተዋጽኦ በዚህ ዘመን ያሉ የቤተክርስቲያን ፈተናን እና የልጆቿ ፈተና ምንድን ነው ብለን ማንሳት እንችላለን? መፍትሄውስ ምን ብለን ማንሳት እንችላለን? እንግዲህ ይሄ ፈተናውን በብዙ መንገድ ሊገለጥ የሚችል ፈተና ነው። ዘርፈ ብዙ ፈተና ስላለብን እንግዲህ የቱን ማንሳት እንዳለብኝ አላቅም። እኔ ግን ምናልባት አሁን አንተ ለጠየቀኝ ጥያቄ የመጣልኝ መልስ አንድ አለመሆን ብዬ ይታየኛል። አንድ አለመሆን። ቤተ ክርስቲያን ስትመሰረት በአንድ ልብ ነው። የሐዋርያት ሥራ ምዕራፍ 2 ላይ ሁሉም በአንድ ልብ አብረው ሳሉ፣ የሐዋርያት ሥራ ምዕራፍ 5 ላይ ሁሉም ገንዘባቸውን እያስቀመጡ በአንድ ሲበሉ ሲጠጡ አንድ ልብ ይዘው ነው የመጡት። ይሄ አንድ ልብ አሁን ጠፋ። አንድ ልብ ሲጠፋ የቤቱ ቅናትም ጠፋ። አሁን ሁለት ነገር ጎደለን ማለት ነው። በዋናነት አንድነት፣ የሚቀና ልብ፣ ለቤቱ የሚቃጠል ልብ። በዚያ በምኩራብ ጊዜ የዘመርነው ምስባኩ የዳዊት መዝሙር ላይ ነበር። እስመ ቅንዓተ ቤትከ በልዐኒ የሚለው የቤት ቅናት በላኝ የሚለው የቤቱ ቅናት የሚበላው ሰው አጣን። የራስ ክብር ነው አሁን ሰውን የሚያቃጥለው የሚበላው። ምናልባት ሰው በማንነቱ ሲሄዱበት የራሱ ክብር ሲነካበት ቱግ የሚለውን ያህል ቤተ ክርስቲያን እንደ ቤተ ክርስቲያን ስትነካ፣ ምስራቅ ላይ፣ ምዕራብ ላይ፣ ሰሜን፣ ደቡብ ላይ ያለችው ቤተ ክርስቲያን ስትነካ፣ አንድ ክርስቲያን ሲነካ እኔ ተነካሁም ማይል ከሆነ የእሱን ማንነትና የእሱን አካባቢ ብቻ እያየ ሰው የሚያስብ ከሆነ ቤተ ክርስቲያን በጠባዩ እንደዚህ አይደለችም። ቅድም አንተ ኩላዊት ያልካት በሁሉ ያለች ናት። ኩላዊት እንጂ ክልላዊት የምትባል ቤተ ክርስቲያን የለችም። አሁን ግን ኩላዊት በክልላዊት ተጣፋብን። አንድ ልብም ጠፋ በዚህ ምክንያት። ኩላዊት ማለት የሁሉ ነው። ክልላዊት ማለት ግን ድንበር ነው። እና ድንበሩ ደግሞ በጣም የሚያሳዝነው ቋንቋ ነው፣ ወንዝ ነው። እና አንድ ልብ እንዴት ይምጣ? በአንድ ልብ የተመሰረተችን ቤተ ክርስቲያን በተከፋፈለ ልብ ደግሞ አንድ ልናደርጋት አንችልም። እና ሁሉም በአንድ ልብ አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ። አሁን የበዓለ ሃምሳ የሚነገረው ትምህርታችን እሱ ነው። አንድ ልብ ሳይሆን መንፈስ ቅዱስ እንዴት ይመጣል? በጣም የሚያሳዝነው እኮ እሱ ነው። አንድ ልብ ሲሆኑ መንፈስ ቅዱስ መጣ፣ ወረደ፣ አንድ አደረጋቸው፣ አንድነታቸውን ጠበቀላቸው። በእኛ ቤተ ክርስቲያን ግን በጣም የሚያሳዝነኝ ሁሌም በየሚዲያው የምናገረው ምናልባት እዚህም ደግሞ ሌላ አድማጭ ስለሚሆን በቅዳሴያችን ላይ በጣም የሚገርመኝ ቃል አለ። የምናውቀው ሁላችንም የምናውቀው ሀበነ ንህበር በዘዚአከ መንፈስ ቅዱስ፣ አቤቱ አምላካችን እግዚአብሔር ሆይ በአንተ የባህሪ ሕይወት በሆነ በመንፈስ ቅዱስ አንድ እንሆን ዘንድ አንድነትን ስጠን እንላለን። አንድ እንሆን ዘንድ አንድነትን ስጠን በማን? በመንፈስ ቅዱስ። አየው፣ ቤተ ክርስቲያኒቱ የምትጸልየው የምትቃጥተው የዘወትር ልመናዋ የዘወትር ፍላጎቷ በመንፈስ ቅዱስ አንድ መሆን ነው። አሁን ባለችው ቤተ ክርስቲያን ግን እውነት አንድነት ያለው በምንድን ነው? በመንፈስ ቅዱስ ነው። የጥቅም አንድነት አይደለም ያለው። የጥቅም አንድነት፣ የወንዝ አንድነት፣ የቋንቋ አንድነት ፈጥሮ ሰው ቡድን ፈጥሮ
የሚጸለየው ጸሎት በእግዚአብሔር ላይ ማሾፍ ነው። ከዚህ ቀደምም በእናንተ ፕሮግራም የተናገርኩት ነገር ይመስለኛል። ሁሌንም ደግሞ ይሄንን ነገር ችግሩን እለት ስለማየው ማለት ነው። እና እኔ በግሌ ወይህ ጸሎት ቢቀር እንጂ እላለሁ። ዝም በልቤ እኮ ነው። ለምን ነው ቢቀር የምለው? ሰው ላይ ቢሆን እሺ ሰው ነውና ልባችንን አያውቅም፣ ልናታልለው እንችላለን። እግዚአብሔር ቤት ቆመን ስጋውን ደሙን ይዘን ህዝቡም ካህናቱም እኩል የሚሉት ይሄ ጸሎት በአንተ መንፈስ ቅዱስ አንድ እንሆን ዘንድ አንድነትን ስጠን ብለን ከወጣን በኋላስ ቀጥሎ የሚወራው ሌላ ሊሆን ይችላል። የወንዝ ነገር እና ሰው በወንዝ እየተደራጀ እኔ እንደውም አሁን አንድ ነገር ደግሞ አስታውሲ፣ ቅድም ወደ መጀመሪያው ሀሳብ አሁን እኒህ ብፁዕ አቡነ ገብርኤል ዳህጸ ልሳን ይሁን ሆነ ብለው ይሁን የምናውቀው የለም። እግዚአብሔር ነው ፈራጁ፣ እግዚአብሔር ነው አዋቂው፣ ጊዜ ይገልጠዋል። አሁን እኛ አንፈርድም። በነገራችን ላይ ትምህርቱ ስህተት ነው የማለት እንጂ የመፍረድ አይደለም። እኛ ድርሻችን ትምህርቱ ስህተት ነው፣ መፍረዱ ደግሞ የቤተ ክርስቲያን ነው እና ድንበራችንን ጠብቀን ነው የምንናገር። ግን እዚህ ላይ ስህተት ነው ብለን ትምህርቱን ስናስብ በጣም የሚገርምህ እኔ እነዚህ ኔጌቲቭ የሆኑ ጽሁፎችን አላነብም እና አንድ ወዳጅ ስክሪንሾት እያደረገ ይልክልኝ፣ ኧረ ዛሬ ደግሞ እንዲተባለ እያለ እና በጣም የገረመኝ ከወንዝ ጋር የሚያገናኙት ሰዎች አሉ። በጣም የገረመኝ በጣም አሁን ነይ እምዬ ማርያም ቤዛነሽና ለዓለም አይባልም የሚለውን ትምህርት ለመናገር ማን መሆን አለብኝ እኔ? ይህንን ሰው ጎንደር የተወለደ መናገር የለበትም? ጎጃም የተወለደ ኦሮሚያ ወይም አማራሽ በጥቅሉ ኦሮሚያ ወይም ደግሞ ጋምቤላ ወይስ ደግሞ ሶማሌ፣ ትግራይ፣ ኤርትራ ይሄንን እኮ አይደለም ኢትዮጵያ ውስጥ እንደው በቋንቋቸው ቢሰሙት ግብፃውያንም የሚያወግዙት ነገር ነው። ግን የት ላይ ሊደበቅ ፈለገ? ልክ እዚህ ፖለቲካ ላይ የሆነ ሰው ወይ ሰርቅና ወይ የሆነ ወንጀል ይሰራና መንግስት ነቅቶበት እጅ ከፍንጅ ወይም ደግሞ ወንጀል እየሰራ እንደሆነ ካወቀ መንግስት ሊይዘኝ ነው ብሎ ከሰጋ አስቀድሞ የሚላት ነገር አለች። እኔ አማራ ስለሆኑ ይልላል፣ እኔ ኦሮሞ በሆን እኔ እንደዚህ አየህ፣ የወንጀሉ መደበቂያ በደንብ አይተናል። በሰሞኑ ደግሞ በትክክል እና እሳቸው ሁሉ ያሰቡት አይመስለኝም፣ አላቅም። ግን ለእሳቸው ተከላካይ ነን የሚሉ ሰዎች አንድን ክህደት ለማውገዝ እነገሌ ያውግዙ ወይም ደግሞ የሆነ ሰው ይናገር እንጂ እናንተ አይመለከታችሁም አይነት እንዴ። በነገራችን ላይ እንዲሁ አጋጣሚ ሆኖ እንዲሁ ከተነሳ አይቀር እንዲሁ ጽሁፉ ላይ ምስላየሁት ነው። አሁን እና አባ በርናባስን አብረው መጻፍ ጀምሮ አንዳንድ ሰዎች ማለት ነው እንዴ እኒህም እኮ ችግር ነበረባቸው። ይሁን አዎ ችግር ነበረባቸው፣ በጣም ብዙ ነገር። ግን መቼስ እኛ የተናገርነው ወደ ኋላ ተመልሶ መሄድ የነሱ ድርሻ ነው። ጥፋት አለ ባልን ቁጥር ሁሌም ጥፋት ከሆነ ሁሉንም ጥፋት ሆኖ እኛ ተረድተነው ገብቶን በገባን ልክ ያላወገዝነው ነገር የለም። በእኛ ማውገዝ የሚፈታ ነገር ባይኖርም፣ ነገር ግን እዚህ ሌላ ጥፋት ሲመጣ ከዚህ ቀደም ይሄን ብለን ነበር፣ አሁንም ደግሞ ይሄንን እያል ደግሞ ወደ ኋላ እየተመለስን ወደፊት መምጣት ያለብን መሆን የለበትም እና እንትኑ ጉዳዩ ላይ ማውራቱ ቀረና ጉዳዩ ቀረ። ስህተት አይደለም በቃ እና ስህተት ቢሆንም ይሄ ነገራቸው ይሸፍናቸዋል የሚል አንድምታ መነሳት ጀመረ። እጅግ በጣም ትልቅ ስህተት ነው እሱ። እንዴ ይኸውልህ ቤተ ክርስቲያኒቱን አሁን የቤተ ክርስቲያን መልክ አሳጥቶ ሌላ አጋንንታዊ የሆነና ጭራሽ ክርስቶሳዊ ወዳልሆነ ነገር እንድትሄድ የሚያደርግ። በእርግጥ ይሄን ያህል ተጽዕኖ የሚፈጥሩ ሰዎች አይደሉም በነገራችን ላይ፣ ግን ጥሩ ማምለጫ ስለሆነ ሰዎች ወደዛች ለማምለጥ ሲሞክሩ ስናይ እንታዘባለን። እጅግ በጣም እነዚህ ያለ ልምዶች ናቸው መምህር ከፍ እያሉ እኮ ነገ ላይ ከዚህ የባሰ ነገር እንኳን ከመጣ ወደፊት ማለት ነው እነዚህ ልምዶች ከፍ እያሉ በኋላ ላይ ጉዳዩ ሳይሆን ያሉበት የዘር ሐረግ ወይ ደግሞ ያሉበት ጎጥ ሽፋን እንዲሆናቸው የማድረግ ለዛም እኮ ለምሳሌ ለሚለጠፍበት ብሔርም እኮ ንቀት እኮ ነው በነገራችን ላይ። ያ ብሔር መደበቂያ፣ ያ ብሔር መሸሸጊያ አይደለም እኮ ለህዝቡ ለማህበረሰቡ ንቀት እኮ ነው። የኔ ሰዎች እኮ አካሄድ እኮ ከተረዱት ማለት ነው እንደምታው እንደዛ ነው እና በጣም ትልቅ ስህተት ነው። ይሄንን እኔም በደንብ አስተውያለሁ። ትላንት እንደውም ቪዲዮ ስንሰራ በደንብ አድርገን ተናግረናልና ለምሳሌ ብፁዕ አቡነ ገብርኤል ካጠፉ መጠየቅ ያለባቸው እንደ ብፁዕ አቡነ ገብርኤል ነው።
አብሯቸው ከተሾሙ ሊቃነ ጳጳሳት ጋር መጠየቅ የለባቸውም። ያኔ ነበር መጠየቅ ካለብን መጠየቅ የነበረብን። እንደገና ያሉበት የዘላረግም ምን አገናኘው እዚህ ጋር መሸሸጊያ መሆንም የለበትም። ያና ይሄን የሚፈልጉ ሰዎች ሐሳባቸው አይ ቲንክ ግልጽ ይመስለኛል፣ በጣም ግልጽ ይመስለኛልና በደንብ አስተውለከዋል መምህር። በጣም እጅግ በጣም ይሄ የተለመደች ሰይጣናዊ ስራ ናት። የክርስቶስን ቤተክርስቲያን ለማሳነስ የሚደረግ እነሱ አውቀውትም ላያውቁትም ይችላሉ አላቅም፣ ግን ለሌላው ተመልካች በተለይ ቤተክርስቲያኒቱን ለሚጠሉት ቤተክርስቲያኒቱ እንድትጠፋ እንድትወድም ለሚፈልጉ አካላት ይሄው እርስ በርስ እንኳን ይሄው እየተባሉ ነው። እርስ በርስ እንኳን እንዲህ ዘር ከፍለው ቡድን ከፍለው እንዲህ እያደረጉ ነው እየተባለ እነሱ ካሰቡት በላይ ይልቅ ሌላ የሚሰራውን ስራ አላዩትም። እንደዚህ ብለው የሚያስቡ ሰዎች እጅግ በጣም አደገኛ የምእመናንን አንድነት የሚንድ እንዲያውም አንዳንዴ ከችግሩን ከሰሩት ወይም ከፈጠሩት ሰዎች በላይ ችግሩን ለመሰወር የሚደረገው ነገር ደግሞ አደገኛ ሆኖ እናገኘዋለን። እና አሁንም እዚህ ችግር ላይ ያለ ነው ይሄ ነው። በቃ አንድ ልብ ማጣት ማለት ይሄ ነው። ችግር ሲሰራ ነውር ሲሰራ ያ የሰረቀው ሀገር ሰው ከየት ነው ከማለት እንደው ለምሳሌ አሁን እንደው ቀለል ባለ ምሳሌ ብንወስደው ሌባ ሆኖ ሰው ሌባ ሲሰርቅ ተያዘ። ሌብነትን ለምን ሀገር እንሰጠዋለን? በጣም ነው የሚያሳዝነው። ለሌብነት ለምንድን ነው ዋሻ የምናበጅለት? በቃ ሌባ ነው። ዳኛው ይሄ ሌባ ነው፣ ግን ዳኛው ከዚህ አካባቢ መሆን የለበትም፣ ዳኛው እንትን ይሆንልን አይባልም እኮ ነውር ነው። በቃ ዳኛው የሚናገረው ወይም ደግሞ ፖሊሱ የሚይዘው ወንጀል በመሆኑ እንጂ ሌባው ማን ነው የማን ዘር ነው ብሎ አይደለም። ይሄም ከሆነ ወንጀል ነው በራሱ ኃጢአት ነው፣ በደል ነው። በቤተ ክርስቲያናችን በወንዝ ምክንያት ሊደበቅ የሚችል በቋንቋ ምክንያት ሊደበቅ የሚችል ነውር ካለ የክርስቶስን ቤተ ክርስቲያን የሰዎች እና የፖለቲካ መጫወቻ ማድረግ ነው። እኔ ምእመናንም እንዲህ አይነት ነገር ሲሰሙ በእርግጥ ያን ያህል ተጽዕኖ የፈጠረበት ምእመን አይቼ አላቅም እስካሁን። ሁሉም በአንድ ድምጽ ነው የሚያወግዘው። ግን ቅድም እንዳልከው ስጋት መሆን የሚችሉ ናቸው። ነገ ቢያድጉ ነገ ከፍ ብሎ አድማጭ ይኖራቸው ብለህ ታስባለህ። እንዲህ አይነቱ ነገር በተለይ የሚታወቁ ናቸው፣ የቤተ ክርስቲያን ሰዎች ናቸው ደግሞ ይህን የሚያደርጉት ይመስለኛል፣ ስገምት፣ እርግጠኛ ባልሆንም። የተደበቁ የቤተ ክርስቲያን አንድ አገልጋይ ነን የሚሉ ሰዎች በጣም የሚገርመኝ እዚያና እዚህ አሁን ጎጃም፣ ሸዋ፣ ጎንደር እየተባለ በእንትን ደግሞ ሁሉም ተደብቆ ፊት ለፊት ወጥቶ የሚያደርግ የለም እኮ የለም። አብሮ ምሳሌ ይበላ ይችላል እኮ አብሮ ምሳሌ ይበላና በሐሳብ ሲለያይ እዛ ሄዶ ይጽፈዋል። በጣም ነው የሚገርመው። ይሄ ደግሞ ይሄ የእባብ ድምጽ ነው። ደግሞ ይሄ የእባብ ድምጽ ነው ማለት እባብ ዲያብሎስ ማደሪያ ያደረገው አይደል? ራሱን ሆኖ ቢሄድስ ዲያብሎስ ራሱን ሆኖ ቢሄድ በእባብ ሳያድር ቢሄድ ማንም አይሰማውም። ሔዋን ዕፀ በለስ አትበላለትም፣ አያሳስትም ማለት ነው። አሁን በተመሳሳይ መልኩ የተቆርቋሪነት ልብስ እዚያም ያለው ይሄ ጎንደሬው ለጎንደር፣ ጎጃሜው ለጎጃም፣ ወሎዬው ለወሎዬ፣ ኦሮሞው ደግሞ እርስ በርሱ እንዲሁ በየጎጡ፣ ትግሬውም በየጎጡ ሄዶ ተደብቆ ጥብቅና የሚቆም ከሆነ ይሄ ለክርስቶስ ቤተክርስቲያን እውነት እኔ እንደው እግዚአብሔር ምስክሬ ነው። እኔ እንደው እንባ ቢኖረኝ እኔ እንደው ሚዲያ ላይ በጣም ፈጣጣ ስለሆንኩ እንጂ ለዚህ ጉዳይ ነበር ሰው ማልቀስ ያለበት ብዬ የማስበው። ለምንድን ነው አምላካችን ክርስቶስ በአንድ ልብ እንድትመሰረት ያደረጋትን ቤተክርስቲያን እዚህ ጋር በደሞዝ ምክንያት፣ እዚህ ጋር በጥቅም ምክንያት፣ እዚህ ጋር የኔ ገሌ በማለት ምክንያት ጊዜያዊውን ነገር እያሰብን ዘላለማዊውን እንድናጣ የሚያደርግ የውስጡ ድንጋይ የውጩ ድንጋይ ሳያንሳት ከውጭ የሚወረወርባት ጦር ሳያንሳት የመከራ ችግር ያለባት ቤተክርስቲያን ያለችን ይመስል ሌላ ችግር ሌላ እሳት ለመፍጠር የሚደረገው ሙከራ እኔ ይሄ ዲያብሎሳዊነት ነው። በቤተክርስቲያን ስም ለዲያብሎስ የሚደረግ ጦርነት ነው ልል የምችለው። እጅግ አድርጌ አመሰግናለሁ መምህር። ውድ ጊዜንም ሰውተክ በጣም ጊዜን አጣበክ መተክ ይሄን የመሰለ ሀሳቦችን አንስተን ማትረፍ የሆኑ ሀሳቦችን እንድንማማርበት እንደው ፍቃድ ሆኖ ስለመጣ በድጋሚ አመሰግናለሁ። እኔም አመሰግናለሁ። እጅግ አድርጌ አመሰግናለሁ። የዛሬ መርሃ ግብራችን እንግዲህ ዋኖቻችንን የምንሰማበት ፕሮግራማችን ከሊቀ ሊቃውንት መምህር ስሙላ አራምሮ ጋር ቆይታ አድርገን ነበር። እንዳተረፋችሁበት፣ እንደተማራችሁበት፣ እንደተማርንበት ተስፋ አደርጋለሁ። በቀጣይ ፕሮግራም እንዲሁ ደግሞ በሌላ እንግዳ እንቀርባለን። የዛሬ ፕሮግራማችን ይህን ይመስል ነበር። እኔ ምን ያህል በንቲ ከመላው ኢቲአርት ሚዲያ ስቱዲዮ ባለሙያዎች ጋር ከእናንተ ጋር ቆይታ አድርገን ነበር። በቀጣይ ሳምንት እስከምንገናኝ ድረስ ሰላም። ፍጥረት ሁሉ ለእግዚአብሔር ይገዛል።